የሆናችሁት ማንም የሚቃጠለው እዮዳብን ግን አላወቃችሁት። አላወቁኝም። እኔን ስሚ ጉቺዬ፣ እዮዳብን አላወቃችሁት። እልህ የሚያስገባችሁ እናንተ ናችሁ። ኧረ አይበልጥም እሱ ያንተ ያረከው ጂጂ ያንተ አይበልጥም መስቀሉ። ይሄ ማለት ነው ወርቁ አይተነ የሰጠው 10 እጥፍ ነው። ጀስት ይሄ ብቻ 10 እጥፍ ራሴ ስመጣ ይዤው የመጣሁት። እኔ እኮ ሚሊዮነር ሆኜ ነው የመጣሁት። እንደናንተ እዚህ ኢማጂን ጂጂ፣ እኔ በቲክቶክ ምኖር ብሆን በሶሻል ሚዲያ ምኖር ብሆን የኔን ኑሮ የኔን ላይፍ ስታይል ታውቂዋለሽ። ይህ ደነዝ ህዝብ ማለት ነው እንዴ! ደነዝ ህዝብ። የኔ ጫማ የእናንተ መኪና እኮ ነው። ገንዘብ ልስራ ካልኩኝ መስራት እችላለሁ። አኪያን ልስራ ካልኩኝ በባለፈው ምን አደረኩ መሰለሽ ጂጂ፣ ታስታውሻለሽ? ጌም የጀመርኩ ጊዜ አውቄ ጌመር ነኝ ምናምን ብዬ 2 ሳምንት ስንት ብር ነው የሰራሁት? ተቆጣጠረ። ሁሉም ከኔ ጋር አልመጣም። እነ ቤታየው እነ ሁሉም ኤቭሪባዲ አልመጣም ከኔ ጋር አልመጣም። ግን እኔ ምን እንደዚህ ጋር እንደዚህ ሳያቸው ምን እንደማስብ ታውቃለህ? ኢትዮጵያ ውስጥ ድህነት በዚህ መልኩ ወርዷል ወይ ማለት 40 ግራም ማለት እናትህ ይኖራታል ቤት ውስጥ ምንም ድሃ ብትሆን ስታገባ ምናምን ስጦታ ይሰጣታል አይደል? እናት አይደለ? ምንድነው 40 ግራም እንደዚህ ብርቅ ነው? አይ 40 ግራም ለነሱ እንዴ ያምሻል እንዴ ጂጂ? 40 ግራም ለነሱ በተለይ ዱባይ ላለች ሴት እኮ በጣም ከዱባይ እኮ ነው። ምን የጣሊያን ወርቅ መሰላችሁ እንዴ? አይ ትልቅ ነው። ከየት አባቶቹ ያመጣሉ እነሱ? የማዳም ዱባይ እኮ ምንም እኮ የዱባይ ወርቅ እኮ ከኳሊቲ ራሱ እኮ ኳሊቲ እኮ የለውም። ወርቅ ግዛ እስቲ አሜሪካን ሀገር ሄደህ ነጭ ወርቅ ግዛ። ታንክ ዩ ወርቅ ግዛ። የጣሊያን የአውሮፓን ወርቅ ግዛ። የሆነ ሾ ምንድነው ግን? እኔ እኮ ምንድነው ግን እነዚህ ሰዎች ይኸው እዛ ጋር እዚህ ጋር እነዚህ ፈርጥ ያላቸውን እስቲ እዩት። እነሱ አረጋሽ ተው፣ አረጋቻችን ተው። ጉቺ ማነው ጂጂ? በደንብ አዳምጪኝ። እያሳየው ነበር የጉቺ ቤትን። ጂጂ በደንብ አዳምጪኝ። ታያቸው እነዚህ ከካም ቅናታም። አሁን እኔ እዮዳብ ንጉስ እዮዳብ እባላለሁ። ጂጂ ኪያ ትባላለች። ታውቁናላችሁ። ኦኬ እኔ አንድ ዳይመንድ አምጥቼ ላሳያችሁ። አይስወር ዳይመንድ ላሳያችሁ። ምን አይነት ዳይመንድ ነው ይኸውላችሁ። ደስ ይለናል እኛ። ችግሩ ግን ምን እንደሆነ ታውቃላችሁ? ያስፈራል። በቃ ነገ እንዳታለቅሱ ነው የምትመልሽላቸው። እነዚህ እኮ ምንድን ናቸው? እስኪ ይህ ከካም ሞክር እና ሞክር፣ የኔን ህይወት እና ሞክር። አይደለም እሱ ብቻ አይደለም ጂጂ። አሁን እኔ ኦኬ ሰው ልጅ ከኛ በላይ ያላቸው አሉ። በጣም የእኛን ድሃ የሚያስመስላለሁ። አስናረድ እኔ ከሰው ጋር ራሴን ከምፔር አድርጌ አላደርግምም። ስታውቂኝ ስመጣ እንዴት ነው የመጣሁት? ጉቺ እንደ ቤታየው ጥቁር ሁኜ ድሃ ሁኜ ተጎሳቆዬ ነው የመጣሁት። ለጀስ ቢያን እስከነ ወርቅ ነው የመጣው። እስከነ ወርቅ የመጀመሪያው ቲክቶክ እስከነ ንጉስ ክብር የት ሄደ? ንጉስ አለ ቡዳ እየበላብኝ። አሁን ምንድነው አመጣታችን? ቼክ እናርግ። እዮዳብ ሲመጣ እንዴት አድርጌ ነው የመጣው? እኔ ከዋንትያ ነጭ አንበሳ ነው የምፈልገው። ነጭ አንበሳ። ስለዚህ እዚህ ጋር ቀንተ ነው ምናምን የምትለው አም ቴሊንግ ዩ ጋይስ። እኔ እነዚህ ዛሬ ቀን ሙሉ ስንት ነው የሰራችሁ? ቆይ ቤታዮ ያላሳያችሁ እንዬ እንደ ስንት እንደሰራችሁ። አረ ደዛ አረ እዮዳብ በእግዚአብሔር ተው፣ በመድኃኒዓለም እዮዳብ ስሞትልህ ጀስት በነገራችሁ ላይ እኔ እያሳየኋቸው ያለው ነገር እኔ እኮ አቁሜ ነው እንጂ ብዙዎችን ከ2022 ላይ ክሪፕቶ ከረንሲ ገብተው እንዲሰሩ ያደረኳቸው ስንቱን ሚሊዮነር አድርጌያለሁ። በውስጥ የሰማኝ ያዳም በመድኃኒዓለም ስለዚህች ልጅ ስም አታንሳለሁ። በመድኃኒዓለም እሺ ካልሽኝ አላነሳም። እንደው በመድኃኒዓለም አንተ የሰራው ትልቅ ስራ አለ። ሌላ ገባክ? ሌላ በተለይ ደስ ያለኝ ምን ታውቂያለሽ? ዛሬ እኔ በቃ የምፈልገው ታርጌት አግኝቻለሁ። በቃ የምፈልገው ነገር ነው። ማላምነው አለ ምንም ማላምነው ምን እንደሆነ ታውቃለህ? ሰውየው እውነት እንደዚህ ዝቅ ያለ ሰው እንዳልሆነ ደግሞ እኔ ራሴ ከሌላ ሰው ሰማሁ። ገባክ? ማለት ነው እንደዛ ነው። እኔ ፎቶ ይኸውልሽ አልናገር ብዬ ነው እንጂ በጣም የባለጌ ቪዲዮ አለኝ። እሱ ሞጣ የሄደ ጊዜ እኔ ጓደኞች አሉኝ። ከዛው ከመሃላቸው የነበረ ሰላይ አለኝ። ከመሃላቸው በጣም እኔ እንደዚህ በፐርሰናል የሰው የፐርሰናል ነገር አያገባኝም ብዬ ስለማስብ ነው። ለምሳሌ ታውቃለህ ጂጂ፣ የሰው ፐርሰናል ህይወት
አይ ዶንት ኬር። ሰዎች አሁን የፈለገ ነገር ቢያደርጉ እኔ ከሀገር ከምናምን ጋር ነው የማየው። ገባሽ? አሁን ከፖለቲካው ከምናምን ስለወጣው እንትን አይልም፣ ግን አሳይቻለሁ። እኔ እነ ወርቁ አይተነ ለሞጣ ቀራኒዮ፣ ለቤታዮ፣ ለብዙ ለነጆከር ለምናምን የሚከፍሉ እነሱ ናቸው። ስማ ለወርቁ አይተነው ለምንድን ነው መኪና ለማን ነው ለሞጣ ለምንድን ነው መኪና የማይገዛልን? ሞጣ እኮ ይኸውልሽ ይሰጠዋል፣ ግን ብዙ አይደለም የሚሰጠው። ችግሩ ምንድነው? ሞጣ ዘመነ ካሴን መሳደብ ይሳደባል። መጀመሪያ እኮ ሞጣን እኮ ዱባይ ወስዶ ኢቭን ጀርመን እኮ ወስዶ ነበር አለ ሞጣ የከፈለለት ቃል በቃል ይኸውልሽ ለልብስ እንኳን ያወጣለት 2500 ዩሮ ያወጣለትን ሪሲት ተልኮልኛል። አብራ የነበረች ሴት አለች የዞረች ሞጣ ባደወይ እንትን ነው እንደዚህ አይነት ሞጣ በጣም ባለጌ ነው ታውቂያለሽ። ሶ ግን ወንጅል ስለሆነ ጅል ነገር ነው ተጫወቱበት። በወንድ አስደፍረውታል ሞጣን ታውቂያለሽ። ጌታ አስደፍረውታል በወንድ አስደፍረው። ከዛ በኋላ እኮ ነው ያሳበዱት። ለምን መሰለሽ የሚያደርጉ እነዚህ ሰዎችን እንዳትቀርቢያቸው፣ እነዚህ ጎጃም እንዳትቀርቢያቸው ቂመኞች ሞጣን ይኸውልሽ አጃጅለው ወስደው ደፈሩት። አፉን እስከከፍቶ ቂጡን ነው የደፈሩት። እኔ የምልህ ሞጣው ጎጃሜ አይደለም? አዎ ጎጃሜ ነው። ግን ይኸውልሽ ሞጣ ዘመነን ይሳደባል። ፋኖን በጣም ነው ሞጣ እንደ እንትን ነው ታውቂያለሽ፣ እንደከፈለው ነው የሚናገረው። ሞጣ ማለት ዛሬ ፋኖ ሙልጭ አድርጎ ይሳደባል፣ በበነገታው ደግሞ ንጉስ ናቸው ይላል። እንደከፈሉ ከኋላውን አምታራምት ብርጅስቶን ናት። ማን እንደሆነች ቲፒኤልኤፍ ናት ባዳወይ። ሶ ሰሩለት እንደምንም አድርገው ትንሽ ቁሪን ገንዘብ ሰጠው። ዱባይ ወስደው ዱባይ የሆነ ጌስት ሃውስ የሚባል አለ፣ ወይም ደግሞ እንትን ነው ቪላ ቤት ነው። አበሾች ያውቁታል። አው ደግሞ እንደዚህ ወጣ የሚያውቅ ልጅ ላይፍን ያየ አይደለም መሰለኝ። ከግብርና የመጣ ሞጣ እኮ ከግብርና ትምህርት ቤት ነበር። በቃ ከዛ ነው የመጣው። እንትን ነበር እኮ ሞጣ እኮ አዲስ አበባ ፖስታ ኦፊስ ነበር የሚሰራው፣ እየዞረ ፖስታ አመላላሽ ነበር። ስለዚህ ልጁ እንደ ቁጭ ብሎ እንደ ጤነኛ እኮ አይደለም። ሞጣ ካየሽው እኮ ሚስቱ አስቀምጦ ቡና እያፈላች እያጠጣች ሴቶችን አስገብቶ ዞር በይ እስኪ ቄጠሽን እስኪ አንዴ እስኪ ምንድነው ይሄ ወተት መያዣሽን እስኪ አንዴ። ሚስቲቱ ደግሞ ያው እንደዚህ የሚሆነው ታውቂያለሽ። እኔ እንደዛ ሳረጋይስ ታውቂያለሽ። ባለቤቴን አስቀምጬ በሌለችበት ባደር ይሆነ ሞጣው ችግር አለበት ማለት በትዳር አንቺ ታውቂያለሽ። ትዳሬ ጥሩ ካልሆነ ነው እንደዛ ማድረግ የምችለው አይደል? አንተ እንዲህ ከሴት ጋር ራሱ ነው እንደስትሳፈጥ ሰው አርጋላ ምክንያቱም እንደ አይደረግማ። አንደኛ ትዳሬን በጣም ይብን ራሱ አንተ ጋር መጥቶ ሰው አንተ ላይ ራሱ አስተያየት አይሰጥ። ገባ በቃ እዮዳብ እንጂ እዮዳብዬ ምናምን እንኳን ብሎ እንደዚህ ነው አልወድም። እኔ እግዚአብሔርን አልወድም። ይሁን ያንተን የትዳር እንትን ስታርት ስለሚያውቀው ሰው እንደዛ ብዙ ማይሳፈጥ ገባ። ስለዚህ ሞጣ ደፍረውታል። ያሳዝናል። ተናዷል። አሁን እየታቃለሽ እነሱን እያዋ እንትና መናገር ጀምሯል። ወርቁን አሁን መናገር ጀምሯል። ከእንትና በኋላ ለታኩር መኪና ለሞጣ በረኪና ተናዷል። ለምን 5 ሚሊዮን ማለት ስንት ማለት ነው? ለሞጣ አላስወጣው የሚቀመጥ አይመጥንሽም። ለኔ ያዝናችሁ ምን ነው አይመጥንሽም ወጣ ጂጂ ከፖለቲካ ወጣሻል አይደል? የሚገርም ነገር በግ ያደርጉኛል መሰለኝ። ታውቃለህ እናንተ እኔን ወዳችሁ ቁጭ በል እናወራለን። እስኪ እሺ አንበሳ ስጧት። አዋርዱኝ። እኔ አዋርዱኝ። ምን ሙጫዎች ደሃ ባደወይ ወላችሁ እኔ ማንም እየወዳብን መጥቶ ጂጂ አንቺም መጥቶ ብዙ ነገር ልትባይ ትችያለሽ። ጂጂን ብር ሰጠን እኛ ገንዘብ እየሰጠን እንድትናገር አድርገናል የሚል ሰው ይመጣል አንቺ ላይ። ኦኬ በራስሽ ነገር መናገር አሁን ብዙ ነገር መድኃኒዓለም አንድ ነገር ልንገር። እየወዳ በቀደምታ በትንሽ ወርቁ አይተህ ነው የሚባለውን አልተናገርኩትም። በጣም እዚህ የሚያውቃቸው ሰዎች አሉ ከኛ ሰዎች ጋር ላናገራት ብሎ ነው የላከው። አልናገረውም። ፈርቶሽ እኮ ነው ነገር የለም። እኔ መናገር አልፈልግም ግን
ጅሌዎቹን ያሳርፍልኝ ስል ጅሌዎቹን ማረፉ ማለት ነው። በቃ በዚህ ነው የተለያየ ነው። እኔ የፈለገውን ያርግ መንግስት። ኧረ ማፊያ ወርቁ ማፊያ ነው። ስሚ ማፊያ ነው፣ ማፊያ ናቸው እነዚህ። ዱባይ አሮን ነው ጀርመን ምን አይነት እንትን ህግ እንዳለ በጣም ማውቀው ሰው እሱን ያውቀዋል። አውርቼ ከዚህ ሳልጨርስ ስልኬ ነው የጮኸው። አውርቼ አልጨረስኩም። እዮዳ ስልኬን አፈላልገው ማለት ነው። እንኳን ስለውጫለሁ እንዴ እኮ ግን እኮ ዓለም ያወቀው ፀሐይ የሞቀው እኮ ነው። በዚህ በነወርቁ አይተነ ደረጃው ወርቁ ብቻ አይደለም ኢትዮጵያ ያሉ ሚሊዮነሮች ቢሊዮነሮች እንዳሉ የሆነ ደም የሆነ ሌብነት አለባቸው እኮ በቀላል ማፊያዎች ናቸው። በቀላል ቢሊዮነር እኮ አይኮንም። በቀላል እኮ እንደዚህ አይደረግም። ተረዳችሁኝ? ወርቁ የፈለገው ቢሊዮነር ነው አይደል እንዴ? ግን ከ18 19 ዓመት ህፃናቶች ጋር ነው በየመኪናው በየምናምኑ ቪዲዮ የሚለቀቀው። ላይክ መብቱ ነው። አዎ መብቱ ነው ማለት ደብቆ ቢያደርገው እኮ እዮዳ ችግር እንደሌሎች ባለሀብቶች ይወለዱ ካሉ እዮዳ እኔን ማቃቸው በወር $20,000 የሚልካል እዚህ ባለስልጣን። እኔም ማቀው ብሩን የሚያመጣው ልጅ ይነግረኛል። እግዚአብሔር ምስክሬን ነው። ግን እኔ ከሱ ጋር አይደለም። በቃ እኛ ደክመናል። ገብቷል። እኔ በበኩሌ ደክሞኛል። ፊት ለፊት ነው ያልጋተር። በቃ ጨርሻ ቆጭ አድርጎ አንዱ ደግሞ ወደ አሜሪካ ምናምን ቤት ገዝቶ ያስቀመጥ። ይሄ ግን እንዲህ ያረገ አላሙዲን ስሜ አላሙዲን ሲያደርገው የነበረ ጉዳይ ነው። ኤቭሪ ባለሀብት የኦሮሞም የትግሬም የአማራም የሚደረግ ነገር ነው። ይህ ህዝብ ራሱን እንዳይሸውድ። ጥያቄው ግን ግብር ይከፍላሉ ወይ ለሀገሪቷ እኮ የኛ ጥያቄያችን ነው። አይከፍሉም። ለምን ይከፍላሉ? መንግስት ስሜ ግብር ይከፍላት ያለሽ እንዴ? ለምሳሌ እኔ አሁን ትናንትና እያሳየው ነበረ። መንሱር ራሱ መጥቶ በቀን $5,000 እሰራለሁ ብሎ እሰራ ነበር ብሎ እኮ አመነ እኮ መንሱር የመጣው ትናንትና አመነ። አሁን ከአንድ ዓመት ከሁለት ዓመት በፊት እንደዛ ነበር የሚሰራው። አሳየውታ የሚሰራውን እሱ። አዎ ከሁለት ዓመት በፊት እንደዛ ሰራ ነበር አለ። እኔ ግን አላምንም። እኔ አላምንም። ኖ ጂጂ ይሄ ነገር ሀቅ ነው፣ በጣም ሀቅ ነው። ግን ምን መሰለሽ በተለያየ መንገድ ይገባል። አንቺ የምታስቢው በጌም በተለያየ መንገድ ይገባል። ምን ያደርጋሉ መሰለሽ አንቺ የማታውቂው ድዩ ነው። በቪዲዮ ማለት ነው ብር መላክ እንደምትችል ታውቂያለሽ። ቲክቶክ ላይ ገብቼ አንቺ ቪዲዮ ላይ የፈለኩትን ያህል ብር መላክ እንደምትችል ታውቂያለሽ። ሰው የሚሞኘው ምን መሰለሽ በዚህ ጌም አይጫወቱም ይላሉ። በጌም አይደለም በቪዲዮዎች ማስገባት እችላለሁ። በሚሊዮን ማስገባት እችላለሁ። ዝም ብዬ ቪዲዮዎች ላይ ሄጄ ቪዲዮዎች ላይ መቼ ነው እኔን ያወካ? ኦልሞስት 2 ወር 3 ወር ይሆነኛል። ለምን ድሮ አልነገርከኝ? ኦኬ አሁን ነው እያጣራው ነበር። አሁን በ2 ወር ገና አወቅኩት። እያጣራው ነበር እኮ በደንብ ማወቅ ነበረብኝ። በቪዲዮልሽ እኔ ብዙ ጊዜ በጣም ጊዜን የማጠፋው ቲክቶክ ላይ 10 ሰዓት ነው የምቀመጠው። ከዛ ቲክቶክ አሁን ብዙ መግባት አቆምኩና ሪሰርች ማድረግ ጀመርኩኝ። ሪሰርች ሳደርግ እንዳልኩሽ አሁን ብዙ ሰዎች ዩቲ እንዴት 3000 ሰራ ይችላል? ጌም አትጫወትም። የግድ ጌም መጫወት የለብሽም። ቲክቶክ በጣም አሜሪካ መንግስት ለምን ይመስልሻል ቲክቶክን የገዛው? ለምንድነው? አሁን አሜሪካ 50% ገዝቶታል አይደል እንዴ? ቲክቶክ 50%ን ገዝቶታል። ከዛ ደግሞ አንደኛው ኩባንያ እዚህ ሲያተል ያለ ኩባንያ ነው የገዛው። ኦርኮ ይባላል። 18% የገዛው ማለት ነው። የገዙበት ምክንያት ምንድነው? ኃይለኛ መኒ ላውንደሪ ይደረጋል በቲክቶክ። ለምሳሌ ጂጂ ሰው ደደብ ነው ደነዝ ነው። እዚህ ጋር እኔና አንቺ እየተጫወትን ነው አለ እንዴ? ጊፍት ከተሰጠን ጊፍቱ ተቆራርጦ ይገባል አይደል? ጊፍቱ ግን በቲክቶክ ከየት እንደሚመጣ ምናምን አይታወቅም። ቢኮዝ የሚቆጣጠረው ከኋላ ሆኖ አይታወቅም። አሁን ግን በየሀገሩ ኮንትሮል እየተደረገ ቻይና ነበር የሚቆጣጠረው አለ። ያነ ደግሞ በጣም እንትን የተደረገ ነው። ኦኬ አሁን ግን አሜሪካ አሁንም ገና እንትን እያደረጉት ነው፣ እየቀየሩት ነው። አሁን ተጀመረ እዚህም ራሱ አሁን። ስለዚህ አሁን ገቢው ምናምኑ በደንብ ይታወቃል። ታክስ ሁሉ ነገር እናንተ ወረኞች እስቲ 3 አበባ አምጡና በዛ አውርዱልን ወረኛው። ስለዚህ እኔ እያልኩ ያለሁት ምንድነው በጌም ብቻ አይደለም ብር የሚገባው ጋይስ። ቲክቶክ 10,000 ፎሎወር ያለው ሰው በሚሊዮን የሚሰሩ ሰዎች አሉ። ሃው ብሩን ለማስተላለፍ ጨስን እኮ እውነትም ጨስን እውነት አግርኛ ይጨስ ነው ኢዚ ወይ ፕላትፎርም 42 ግራም ባለማንበብ እና ባለመረዳት ዝም ብለን ነው ይጨስ ነው ለካ። በሉ ሂዱበት እስቲ። እኔ አሁን እኔ አላውቅም። ይሄ ቪዲዮ እንደዚህ ተፎቶ አሁን የዛሬ ነው እንዶ ይዳብሽ ሴትዮ እንዶ ነው አይደለም። just እንዴ ሰው እኮ ይኸውልሽ እኔ አሁን ሐቀኛ እንደሆንኩ እንዲያውቁ ነው ሰው ሐቀኛ። ይኸው $219,000 ሰርታለች። ኦኬ
አሁን ጉድ ነው ታክስ ላይ አሁን መደበቅ አይቻልም። አሜሪካ እንትን ብሎታል፣ ያስተፋሻል። አሜሪካ ከመግዛቱ በፊት እንደዚህ መውጣት አይቻልም ነበር ታውቂያለሽ። እኔ ባዶ የቀንሽን ሁሉ ነው የማወጣው፣ የቀንሽን ሁሉ የአመትሽን ሁሉ። ይሄ ቅድም እያሳያቸው ነበር። አሁን እኔ አሁን ውሸታም እንዳትሉኝ የራሴን እያሳየው ነበርኩ፣ የኔንም እያሳየው ነበርኩ። በቃ ኢንፎርሜሽን ሲሰጣችሁ ኢትዮጵያውያኖች ኢንፎርሜሽን አትወዱም። አሁን ይሄ ቅናት ማለት ከደበቅኩ ነበረ ቅናት ማለት አይደል እንዴ? የራሴን ደብቄ ቅናት እኮ ማለት የሆነ ኢንፎርሜሽን ሲመጣ ለህዝቡ አለመስጠት ነው። በነፃ መጥቼ ስለሰጠዋችሁ ገንዘብ የኔ ቤቶቹ ግን ምን ሆናችሁ ነው ብሎ ከማታረጉ ሜት ሄዱ ሞዴሬተሮቹ አይሶከታቸው ነው ያስጠላል። የሚጽፉት የሆነ በቃ ያስጠላል። ወይ አትማርበት ወይ ምን አይሉበት ነው። ሁሉ ነገር ስትናገር ወደ ሌላ ነው የሚያስቡት፣ ወደ ሌላ ነው የምታስቡት። ጋደምሽት እኛ ባደወይ አምስት ወይስ ቆይ ጂጂ ኮሜንቱን በደንብ ተመልከች። ማክሲመም 5 ሰዎች ናቸው እራሳቸው በፌክ አካውንት መጣው ነው የሚናገሩት። ህዝቡ ጋር አይደለም የሚናገሩት። ተደጋጋሚ 5 ሰዎች ተደጋጋሚ በጣም ኮፒ ፔስት እያደረጉ ብዙ ሰው እንደሚኮምት ነው። አብዛኛው ሰው ኮመንት አያደርግም። ደብደብ እንዲያደርጉ ብቻ ኮፒ ፔስት ያደርጋሉ። እና እነማን ናቸው? ራሳቸው ፌክ አካውንት አላቸው። 10-20 ፌክ አካውንት አላቸው እና መጥተው ሰው እንደሚወዳቸው። እኔ ምን አልኩ መሰለሽ ጂጂ፣ ሀቅ ለመናገር ትክክለኛ ሰው እንደሚወድሽ የምታውቂው የሰው ፍቅር ካለሽ ጌም ስትጫወች ራንደምሊ የማያውቅሽ ሰው ሲሰጥሽ ነው። ራንደምሊ አሁን ዛሬ ምን አልኩኝ እንመልከት ጂጂ። ዛሬ ጊፍት የሰጧት ሰዎች እንዳሉ ጌመሮች ናቸው። ወርቁ አይተነ በድብቅ ሰጠ። ወርቁ አይተነ እንግማ ብሎ ሰጠ። 240,000 ኮይን የሰጣት እሱ ነው እንዴ? ያንኛው እሱንም ማውጣት እችላለሁ። ባደወይ እንግማ ብሎ ሲደብቁም እድሜ ለአሜሪካ ዌብ ሶፍትዌር አለ። ስትከቹ ትክክለኛ እንትኑን ያወጣዋል። እንዳለ ጌመሮች ናቸው። በባለፈው አገኘሁት እኮ ማን እንደሆነ ለእኔ የሰጠችኝንም ማን እንደሆነ አስገባውና እኔ ነገርኩ እኮ ማን እንደሆነ። እኔ አፕሊኬሽን ላይ አስገባለሁ። ለማወቅ ፈልጋለሁ። ይኸውላችሁ ጋይስ እኔ ያልኩት ነው እንዴ? ያልሻት ነው። ሞከረች፣ ባዶ ወፍ ሞከረች፣ አነገሰች፣ አከበረች፣ አሞጋገሰች። አልገባችም እንዴ? እስቲ ደግሞ የሷን ዋታ ያለ ወፍ ስሚ፣ አሞገሰች ወፍ ምንም የለም። እንትናለች ወፍ ፈነጠጠች፣ ምናለች ወፍ። አሁን ግን እንወራረድ። የዛሬው ሳያስቡት የዱባይ ጀማዎች ሳያስቡት እንትን አሉ። ለማንኛውም ቤተሰብ እኔ ይብስብኛል። አልገባችም። ዛሬ የሷን እንጠብቃለን። ስማ የሷን እንጠብቃለን። ማታ ትገባና እንግዲህ መጀመሪያ ይኸውልሽ እንደ ማመስገን ትሞክራለች፣ እንደ ጥሩ ነገር ትሞክራለች። ምንም ጋር ብሏት ነበረ ወደዛኛው ቤት እና እኔ ራሴ ታፈርጠዋለች እያልኩኝ አይጣሉም። አንዳንድ ጊዜ ምን መሰለሽ ያቺ ቶሎ አሪፍ እኮ የአዲስ አበባ ልጅ እኮ ናት፣ የአዲስ አበባ ሰው እኮ ናት። ገባ አራዳ ስለሆነች በውስጥ በጨቅ ልታረግ ትችላለች። በውስጥማ እየተቀበለች ነው። እነማን ያነኛውም ለእኔ ምንትን ያለው በውስጥ እየቦጨቀለት ነው፣ እያኖረው ነው። ግን በዚህ ደረጃ ለምን ነው የሚፈሩት? ስራቸው በደል ነው የሚጠይቅህ ሁል ጊዜ ታውቃለህ። አይ ቲንክ ያ ይመስለኛል። አይ ቲንክ ላይክ ያደረጉን ነገር ህሊናቸው ላይክ ምንም ነገር ስለሚሆኑ እኮ አይደለም። ወሬ ነው። ሶሻል ሚዲያ ላይ ቢወራብሽ ምን ያመጣል? የኛ ህዝብ ከ10 ደቂቃ በኋላ ይረሳዋል። ኃጢአት መሆኑን ካወቅ ራስህን ነው የሚጎዳ። በቃ ለራሳቸው ህሊና ሲሉ መስማት አይፈልጉም። ሲሰሙት ራሳቸውን ስለሚያማቸው ነው እንጂ ምን ይመጣባቸዋል? ለምሳሌ አሁን ኦኬ ዛሬ በቃ ተዝረከረከ አይደል እንዴ? 42 ግራም ወርቅ ለሰጣ አይደል? የራሱ ገንዘብ ነው እናውቃለን። ቪዲዮ እኮ በየቦታው ነው የሚወጣበት። ጂጂኪያ በየጊዜው የተለያየ ቪዲዮ የሚወጣበት የታወቀ ነው። ኤቭሪባዲ ያውቃል። ገንዘቡን ስለሚፈልግ ነው ሰው ዝም የሚለው። ከሱ ገንዘብ ለማግኘት ስለሚፈልግ ነው ሰው እኮ የሚያሞግሰው። ነገ ከነገ ወዲያ ብሩ ሲያልቅበት ይረገጣል፣ ይሰደባል፣ ይዋረዳል።
ብር ነው አይደል እንዴ? ብር ስላለው ነው እኮ ሰው የሚያከብረው። የትኛውን ሲናገር እኮ ዶሮ እንደ ዶሮ ነው የሚያወራው። አይተሽዋል? ሲያወራ ራሱ የሆነ ኮልታፋ ዶሮ ነው የሚመስለው። ሰው የሆነ አጭር ዝም ብሎ እንትን ያለ ምንም እውነቴን ነው የምልሽ። ግን ብር ሲኖርሽ ሞገስ ይኖርሻል። ጥቅም ነው። ሰው ብርሽን ይፈልጋል። አሁን በብር የምትገዢው ፍቅር ግን በአናቱ ለምን አይተከለም? እኔ ግደኝ ነው የምልሽ። ብር እየሰጠው ለመወደድ አሁን ብር እየሰጠው ጊፍት እየሰጠው ምን እያልኩኝ ለመወደድ በአናቱ ለምን አይተከልም? አለስ የሚያገኙት ነገር አለ። ምንድን ነው የሚያገኙት? ዱባይ ምንድን ነው የሚታወቀው? ዱባይ እኮ በኢትዮጵያ የዱባይ ኢትዮጵያውያን ሴቶች በምን ነው የሚታወቁት? አንደኛ እራሱ ላወጣልሽ እችላለሁ በእንትኑ። ስለዚህ አብዛኛዎች ደግሞ ቬኬሽን የት ነው ከኢትዮጵያና ከዱባይ የት ነው የሚሄዱት? ከኢትዮጵያ ወደ ዱባይ ነው የሚሄዱት ለቬኬሽን። ከአሜሪካ ወደ ዱባይ፣ ከጀርመን ከምናምን ወደ ዱባይ ነው የሚሄዱት። ዱባይ ግን የዱባይ ደግሞ እንትኖች አሉ። አሁን የዱባይ እናት አለች፣ እናት ተብላ የምትጠራለች። ያቺ እናት 27 የተለያየ ሬስቶራንት አላት ይባላል። ጨዋታው እንግዲህ ቢግ ኦርጋናይዜሽን ነው፣ ትልቅ ግሩፕ ነው። እዛ ግሩፕ ምን አለ መሰለህ ቢዝነስ አለ። በቃ በተለይ ደግሞ የኢትዮጵያ ገንዘብ ይሄ የተዘረፈ እዛ ነው ያለው። የኢትዮጵያ ገንዘብ ማለት እሱን እያልኩ አይደለም። በአማራውም አለ፣ በኦሮሞውም አለ፣ በትግሬውም አለ፣ በጉራጌውም አለ። እዛ ነው ብር እየወጣ ያለው። ዱባይ ደግሞ የዛ ብቻ ሳይሆን ኢቨን የጀርመንን ብሮች የአሜሪካንን ብሮች መኒ ላውንደሪ ታክስ ፍሪ ስለሆነ እዛ ነው ሁሉን ነገር ባንክ የምታዘዋውረው። ስለዚህ ለዛ ነገር አዲስ ህግ ወጥቷል ታውቂያለሽ አይደል? አዲስ ህግ ዱባይ አሁን 2026 ላይ አዲስ ህግ ወጥቷል። ይጸድቃል። ኢቭን ለምሳሌ ነው ይጸድቃል በጣም በኃይለኛው። ምክንያቱም ይኸውልሽ አብዛኛው ኢንተርናሽናል ገንዘብ የሚታጠብበት ሀገር ዱባይ ነው። ዱባይ ውስጥ የሚገባው ወርቅ 97%ቱ በእንትን ነው የሚገባው፣ ስመግል ተደርጎ ነው የሚገባው። የደቡብ ሱዳን ማለት ነው። የሱዳን ነምበር ዋን ሽሬ፣ ወለጋ፣ ሱዳን እና ቢኒሾንጎ። ከሽሬ ኦልሞስት $6 ቢሊዮን ወርቅ ከሽሬ ወደ ዱባይ እየገባ ነው። ዱባይ አብዛኛዎች ወርቅ የሚሸጡት እነማን ናቸው? ምን ተናጋሪ ናቸው? የወርቅ ቤት ያላቸው በየቦታው ሰው። ይሄ ግሩፕ ይኸውልሽ፣ ይሄ ግሩፕ በባለፈው እኔ በመናገሬ እኮ ነው ታስታውሽም እንዴት እንዳበዱብኝ፣ እንዴት ባንዴ ፌስቡክ፣ ቲክቶክ ጥርግርግርግ አደረጉት። እኔ ግን አዝኜ ነው ለትግራይ እናቶች አዝኜ ነው። ለምን ትግራይ እና ወለጋ የሚወጣው ወርቅ የኢትዮጵያን ኢኮኖሚ ኢትዮጵያን ሙሉ በሙሉ ፎቅ በፎቅ ያደርጋታል። ይህ ነው። በደንብ አዳምጪ ጂጂ። በአንድ ዓመት የወጣው $6 ቢሊዮን ነው። ገርድ ግድቡን ለመገደብ $5 ቢሊዮን ነው ኮስት ያደረገው። አስበሻል? ያን ያህል በአፍሪካ ትልቅ የሚባለውን ነገር ከሽሬ የሚወጣው ወርቅ ኢትዮጵያን አሁን ለምሳሌ ሙሉ ትግራይን ዱባይ ያደርጋታል። በአንድ ዓመት የሚወጣው ወርቅ። ብሩ ግን የት ነው የሚሄደው? ግለሰብ ጋር። ወለጋ የሚወጣው ወርቅ ታስታውሻለሽ? በታከለውማ እንትን እያለ የማዕድና እንትን እያለ ሩቅ ምስራቅ ቻይናዎች ይዘው ሲወጡ የተያዙት ምናምን መሮ እኮ ነው ያዘው። እኔ ነኝ እኮ ዜናው ነው። ለዛ እኮ ነው መሮን ሊያነጋግሩት በግድ ተንበርክከው ለምነው እንትን እናርግ ያሉት እንዳይወጣ ማለት ነው። አሁን እኔ እያልኩ ያለሁት ሀቅ ለመናገር ከፖለቲካ ወጥቻለሁ ጂጂ። ጀስት ለማህበረሰቡ ለማህበረሰቡ ኢንፎርሜሽን እኮ ነው። 2026 ንጉስ እየወዳ ኢንፎርሜሽን ነው የምሰጠው። እሱ ኢንፎርሜሽን ደግሞ አሁን ወለጋ ላይ የወጣው ወርቅ የት እንደገባ እነማን እንዳወጡት በእነማን እንዳለፈ ትሰማላችሁ። ከዛ በኋላ ኢትዮጵያውያን መንግስት ከፈለገ የፈለገውን ነገር ያርግ፣ ተቃዋሚ ነኝ የሚለውም የፈለገውን ነገር ያርግ። ግን ዋናው ዱባይ ነው እየገባ ያለው። ዛሬ ዱባይ የምትመለከቱት ያ የወለጋ ወርቅ፣ የሽሬ ወርቅ፣ የቢኒሾንጎ ወርቅና የደቡብ ሱዳን ወርቅ ነው።
ኢትዮጵያ ከድህነት መውጣት እንችላለን። ጂጂ ጥሩ አመራር ካለን ይሄን ስትናገር ወይ እሱ ያከሌ ዘር ስለሆነ ያከሌ ነው ተብሎ ትጠቃል። ነገሩ ግን እንደዛ አይደለም። ገባ? ከሁሉም ሌባ አለ ጋይስ። ለዚህ ነው ከሁሉም ሌባ አለ። ደሃን እንረዳለን እያላችሁ የኢትዮጵያን ሕዝብ አታጃጅሉት። ደሃን አይደለም ለሌላ የሚተርፍ ሀብት አለን እያላችሁ ስለ ሀብታችን መጠን ነው እየነገርናችሁ ያለ ነው። ኦኬ የኢትዮጵያ ሀብት እንኳን ድህነትን አይደለም ለሌላው የሚተርፍ ሀብት አለው ኢትዮጵያ። እሱ እያልኩ ያለሁት አንድና አንድ ምንድነው በቃ የሚወጣውን ብር ዛሬ ትግራይ ዱባይ መሆን ትችላለች፣ ወለጋ ዱባይ መሆን ትችላለች። እነፍ ማዕድ ብዙ ነገር ነው ያለ ኢትዮጵያ ውስጥ ብዙ የከበረ ድንጋይ ሱማሌ ጋዝ አለ። አሁን ባለፈው ትዝ ይላል ይሄ ድንጋይ አውጥተው ይሸጣሉ ብሎ ያለው እንትና ማንሱ ቴዲ አዋሳ የቆየ ጉዳይ ነው። በነገራችን እኔ ከ4 ዓመት በፊት ተናግሬዋለሁ። የቆየ ጉዳይ ነው። እየተሸጠ ነው። መንግስት ራሱ መቆጣጠር አቅቶታል። ይኸውልህ እሱ የሚወጣበት ማዕድኑ የሚወጣበት አካባቢ ላይ በጥይት ነው ሰላም የምትባባለው። በጥይት ለዚህ ኮሎኒ አሁን አብይን መደገፍ የጀመርኩት ለምን ወጣ ቃለች ጂጂኪያ በተለያየ ቦታ እየታገለ ነው። ብዙ ነገር ቀላል አይደለም። ብዙ የታጠቁ ኃይሎች ነው እሱ ይኸውልሽ በዚህ ሁሉ ችግር ኮይሻ የሚባል አሁን ብዙ ሰው ስለ አሁን ብዙ ሰው የሚያወራው ስለ ገርድ ነው አይደል እንዴ? ስለ ግራንድ ሬኔሳንስ ኢትዮጵያን ግድብ። አዎ ትልቁ ነው። ሁለተኛው ሊመረቅ ነው። 75% አልቋል። ብዙ ነገር እየሰራ ነው። እንደዛ ሆኖ ማለት ነው ለሀገሪቷ ብዙ ነገር እያበረከተ ነው። ግን አሁን ችግር የሆነበት በተለይ ዳያስፖራው ሀገሩን እየበዘበዘ ነው ያለው። በተለይ ተቃዋሚ ሁሉ ተቃዋሚ የሚባለው ለገንዘብ ነው ታጥቆ እየዘረፈ ያለው። ሶኔ እያልኩ ያለሁት ምንድነው? ኦኬ መንግስት የብልጽግ አብይ አህመድ ብቻውን ይህን ነገር ሊሰራ አይችልም። ከውስጥ ሌቦች አሉ ብሎ ነግሮናል። ቀላል አንቺ በጣም ቀላል። አሁን እኮ ኢትዮጵያ ውስጥ እኮ ጂጂ ሞጣ ራሱ ያስታጠቀው ኃይል አለው ይልሻል እኮ እኔ ፋን ያስታጠቅኩት ኃይል እዚህ ጋር አለ ይላል። ቀላል እውነት ጂጂ አንቺው ማስታጠቅ ትችያለሽ። 100 ነው ማለት ነው። እንደዚህ አይነት ህዝቡ ሀገሩን የሚሸጥ ህዝብ እየሆነ ነው። ለገንዘብ ነው ታጥቀው ብሩ ይወጥ ለምን ይመሻሉ? እስኪ ችግር ያለበትን ሀገር ወለጋ ወርቅ የሚወጣበት፣ ሱማሌ ናቹራል ጋዝ የሚወጣበት፣ ኦኬ ትግራይ አዲግራት ምንድነው ሽሬ ወርቅ እየወጣበት ያለው፣ ወልቃይት ሰሊጥ ማለት እንግዲህ ታውቂያለሽ በጣም ወርቅ ይሄ እውነቴን ነው። ስለዚህ እነዚህ ቦታዎች ለምን ችግር ተፈጠረ? ማዕድና ናቹራል ሪሶርስ ያለው እዛ ጋር ምን አለ? የተለያዩ የታጠቁ ኃይሎች እያወጡ ነው። መንግስት ሰላም ለማምጣት ቢፈልግ ሰዎች በሰላም እንዲኖሩ ከተፈለገ ማዕድኑ አይወጣም። ስለዚህ ትታጠቃለህ፣ ትባላለህ። አሜሪካ ለምንድን ነው ዶናልድ ትራምፕ ዛሬ ያለው ምን ታውቂያለሽ? እንግዲህ ቬኔዙዌላ ማለት በቃ ኦይል ከሚያመርቱ ታፕ 5 ሀገር አንዱ ነው። እኛ ምንድን ያለው ኦይሉን እኛ እንቆጣጠራለን ያለው። ካሁን በኋላ ኦይሉን እኛ ነው የምንቆጣጠረው። አንደኛ ሀገሩን ቬኔዙዌላ እንጠቅማለን፣ አሜሪካን ደግሞ እንጠቅማለን። አሁን አሜሪካ within a few months አሁን እኛ ጋዝ በጣም ተወዶብናል። አሁን ይረክሳል። ዋች አሁን የአሜሪካ ኢኮኖሚ ምክንያቱም ቬኔዙዌላን ያዝን ማለት ቬኔዙዌላን ግን ዱባይ ነው የምናረጋት። አሁን ያችን ሀገር ዱባይ እናረጋታለን። ዱባይ ስናደርግ ዱባይ ያደረግናት አሜሪካኖች ነን። ተረዳሽ? እውነቴን ነው። ጃፓን ያደረግነን አሜሪካኖች ነን። አሜሪካ ለዚህ ነው በዓለም አንደኛ ሀብታም የሆነች 31 ትሪሊየን ዶላር ነው በአመት የምታመርተው። ግን አሁን ቬኔዙዌላ ሄድን ምን አለ ቬኔዙዌላ እንትን ባይኖራት ጋዝ ምንድነው ኦይል ባይኖራት ነው እንዴ ዞር ብለን አናያትም ነበር። ኪዩባ ደግሞ ኔክስት ነው የሚቀጥለው ደግሞ ኪዩባን እንይዛለን ታያለሽ። ኢትዮጵያን ደግሞ ናቹራል ሪሶርስ ስላላት እነማን ናቸው የያዟት? ማን ነው እየተጠቀመው? ህዝቡ ይራባል። 135 ሚሊዮን ኢትዮጵያ እኮ መራብ የለበትም እኮ። ኢትዮጵያ እኮ ያለን ናቹራል ሪሶርስ እኮ መራብ የለብንም። ስለዚህ ጉድ ለህዝብ የሚጠቅም ነገር ስትናገሪ ይናደዳሉ። እኔ እኮ ያለኝን ኢንፎርሜሽን ይዤ እንደሌሎቹ ሌባ ማለት ነው ከነሱ ጋር ይወዳኔ ከሁለተኛ ክፍል ያቋረጠ ሐሞቱ የፈሰሰ ትውልድ ሐሞታቸውን አፍስሶ ኩላሊታቸውን ወስዶ እኮ ባዶ ትውልድ ነው
የኔ እናንተ ትውልድ አይደለም የሀገር ፍቅር የህዝብ ድምፅ መሆን አይችልም። ልጆቻችን የሚያስጨንቃቸው ምን እንደሆነ ታውቃለህ? እንደዚህ አይነት ተራወሪ ነው። ሶሪ በጣም ይቅርታ። እትስ ኦኬ። ግን እኔ ደግሞ ተስፋ አልቆርጥም። ለምን እንደሆነ ታውቃለች። ከዛ አንዱ ይዘርፋል፣ አገሪቷን ባዶ ያደርጋል። ከዛ በኋላ ሲወጣ የእሱ ደጋፊ እንሆናለን። በተሰጠን አንበሳና በተሰጠን ስጦታ እንትንላለን፣ ግን ያሽቃብጣሉ። አም ሶሪ። ለምን ይመስልሻል? የኛ ይኸውልሽ በደንብ አድርጋችሁ አዳምጡ ጋይስ። ዛሬ እኔና ጂጂ ለምን ነው ጊፍት የማናገኘው? እውነትን ቹዝ ስላደረግን ነው። ስለሚፈር እንዴት ለመስጠት አሁን እኔ ኦኬ ጋይስ አትስጡ። ባይ ዘ ዌይ ገንዘብ አንድ ሰው ገንዘቡን ከሰጠ ማለት ያንን ሀሳብ ደግፏል ማለት ነው። ከገንዘብ በላይ እኔ ይኸውልሽ ኮፒ ሊንክ ታፕታፕ ብታር ይገዛል፣ እገዛለሁ። እኔ ታፕታፕ ከፈለኩ እዚህ ጋር 20 ሺህ ማስገባት ይችላል። አሁን አንቺ እያየሽ በባለፈው ምን ታውቂያለሽ? ስንትን አስገባ አልኳቸው። 5000 ጨምር አሉኝ። 5000 በ10 ሰከንድ ውስጥ ጨመርኩኝ። እዚህ አለ አፕሊኬሽን ቡም። ግን እኔ ምንድነው ላይክ አውቃለሁ ጋይስ፣ እናንተ አሁን ስታዳምጡ ስትሰሙ ልክ እንደ ደማሚት በሉ የምትባሉትን ነው የምትሉት። እስኪ አስቡ፣ ጀስት አስቡ፣ ተረጋግታችሁ አስቡ። ከ3 ወር በፊት ለእኔ የመጡ ዩኒቨርስ አንበሳ ምናምን ሲያወሩ የነበሩ እነማን ናቸው? የዛ ግሩፕ ውስጥ እኔን ለማስገባት እንዴት እንደጣሩ እንዴት እንደታገሉ። ጂጂ እዛ ውስጥ ይፈልጉሻል፣ አንቺ እዛ እንድትገቢ ይፈልጉሻል፣ እዛ ግሩፕ ውስጥ እንድትገቢ ይፈልጉሻል። ከገባሽ እውነቴን ነው የምልሽ ይፈልጋሉ። እኔን አሁን በጣም ነው የሚፈልጉት። በገባም ቀድቻቸው ነው የምወጣው። ኖ አሁንማ አያስገቡሽም እንደዚህ እያልሻቸው። አይ ነው ያውቃሉ። እኔ ኢትስ ኦኬ አቢኬም ይኸውላችሁ አትስጡ። ምንም ችግር የለም ዶንት ወሪ፣ ምንም ችግር የለም ዶንት ወሪ። እዚህ ጋር አሁን እናንተ እንጆይ ያድርጉት። ማህበረሰቡ ግን ነገ ከነገ ወዲያ ማህበረሰቡ ነገሩ ካድሬ የማያስፈልጋቸው እራሳቸውን ፍርጥ አድርገው አጋልጸው ተስፋ የቆረጡ ሰዎች ናቸው። በነገራችን ላይ እንደዚህ አይነት ነገር ላይ ሲሪየስሊ ይቅርታ አድርግልኝ። ለመጀመሪያ ጊዜ ብዙ ሌባ ይቻለሁ፣ ብዙ አጭበርባሪ ይቻለሁ። ሀገር የሰረቀ እናውቃቸዋለን። እንዴት አድርገው ተደብቀው ሆቴል እንደሚይዙ እናውቃለን። ወደሚሄዱበት ሀገር ራሱ ተደብቀው ነው ሰው የሚያገኙት። ግን አፕቲዩ እኔ ግን ነፍሴን ለእንደዚህ ለተከሰከሰ ነገር ነፍሴን አሳልፍ ያልሰጥ ኖ ይኸውልሽ ገንዘብ በተለያየ መንገድ ይሰራል። ህሊናን የመሰለ ነገር ግን የለም። ህሊና ለምን ብር ምንም ጥቅም የለውም። ራሳቸውን ቢሊዮነሮች ራሳቸውን ያጠፋሉ። አክተሮች፣ ተዋናኞች ራሳቸውን ያጠፋሉ። ጂጂ እኔ 42 ዓመት ኧረ ተው ስለ እግዚአብሔር። ሁለት ቆሻሾች ግሞች። ኧረ ተው ስለ እግዚአብሔር ተው። እሱ ኦኬ አይታያችሁ። እናንተ አሁን እነሱ ይኸውልሽ ይሄን ነው የሚፈልጉት። እዚህ ጋር አሁን ዱባይ ውስጥ ሰለብሬት የተደረገ ነው። አንቺ መማር ምን ትመስላለች? በኢየሱስ ስም ያለ ሜካፕ ገብታ ወይኔ ያለ ሜካፕ ገብታ ተዋረደች። ወይኔ ያጠፋችሁ ወዲያው እግዚአብሔርን ጥቁር ናት እንዴ እንደዚህ በጌታ በኢየሱስ ስም ወዲያው ጥቁር አደረገችው። ጌታ ምስክሬ ነው። ጋር ይኸውልሽ ይሄን ነው this is what they want ጂጂ this is what they want። ህዝቡ የሚፈልገው አንዴ ቆይ ላሰማሽ። የሚፈልገው ህዝቡ ይሄን ነው። ዱባይ ነው ይሄ። ባዶ እኛ ብናገኝ እንትን ነው የምናረገው። እና ስማ እዮዳ እኛ ብንዝናና በወዳጆቻችን ገንዘብ ነው። ኦኬ እሰማለሁ። ጂጂ አሁን ትሰማለህ። ባዶ ቤት እኮ ነው ዱባይ፣ ባዶ ቤት 12 ሰዎች ናቸው ያሉት። ምንድን ነው? ኦኬ ፓርቲ ቤት ነው።
ዱባይ ፓርቲ ቤት እየሰለቤት እያደረጉላት ልደቷን። ኦኬ የሆነ አበሻ ቤት አለ ሁሌ ኖ የእንትና መሰለኝ የልጁ ማለት የወርቁ ነው ማለት አሁን ግን ልጁ ዘፋኝ መሰለኝ የሱ ቤት ነው። ወርቁ አይተነ አማን ማን ዳኛው አለ የዳኛው አለ ያ ኢትስ ኦኬ። ይሄ እኮ በጣም ሲምፕል እኮ ነው ይወዳል። ይሄ እኮ ሲምፕል ነው። ኖ ሲምፕል ነው ግን ለነሱ ይኸውልሽ አንቺ ታውቂዋለሽ አንቺ ነይ እንዴ እኔ እኮ ዲጄ ነበርኩኝ። ስሜ እኔ እኮ ዲጄ 5 ዓመት ዲጄ ነበርኩኝ። ዶላር እዚህ ጋር መቆም ትችላላችሁ። አብሽር እዚህ ቢሆን ይከብዳል። አሜሪካን ቢሆን ይከብዳችኋል። $100 ራሱ በነፃ ነው። እዛ ጋር ምን ፎቶ ለጥፎ ስክሪኑ ላይ ላርግ እንዴ ነው እዚህ ጋር ፎቶ ለጥፎ ላይክ ትልቅ ነገር የተደረገ ለማስመሰል ነው። አረ እነዚህ ሰዎች እነዚህ ጅሎች ናቸው። እግዚአብሔር ነው አንቺ እግዚአብሔር መማር ያለ እንትን ገብታ ደንግጣ ጠፋቸው። ምስኪን እሱ ደግሞ በጌታ በኢየሱስ ነው ማለት እኔ እዚህ ባታ ላይ መማር እኮ ግን ሰው አትናገርም። ተዋት በእናትህ። በሰው ነው በቤታዮ ነው የምታሰድብሽ። ቀጥታ አትናገርም። እሷ አኒታ የምትባል ቤታዮ ምናምን ነው የምታሰድብሽ። ግን ምስኪን ናት እሷ። እቺ ናት ባለጌ እንትኗን ታገኘለት ኖ ማለቴ ላይክ በእነዚህ ሴቶች አረማት ይለቀስብሽ ምድረ ድሃ በሙሉ እከክ። እስቲ ወንድ ኮንሽ ሂጂና 5 ስታር ሀያት ወይ እዛው ዱባይ ማሪያና ምናምን ሄደሽ አክብሬ። ግማታም ሁሉ አትሳደቡ ጋይስ። ምን ስድብ አስፈለገ? ይኸውላችሁ ልደት ማክበር ትፈልጋላችሁ? ያ ዱባይ ሀያት 7 ስታር ሂዱና አክብሩ። ሂዱ ይካነት አትችልም። እንደዚህ ሀበሻ ቤት ጭፈራ ከመጀመሩ በፊት ምናምን ትችያለሽ። ሂጂና ሀያት አክብሪ፣ ኢንተርኮንቲኔንታል አክብሪ፣ ዱባይ ያ ለአንድ ቀን። ይሄ ደግሞ ምንድነው ቡርጅ ካሊፋ። ግን ኦርቶዶክስ አይደሉም ጂጂ፣ ኦርቶዶክስ አይደሉም እነዚህ ሰዎች። ኧረ እኔ እነዚህ ባለማዕተብ አይደሉ እንዴ? ግራ የገባኝ እኮ ነገ ነጠላ ለብሰው ደግሞ መጥተው ገንዘብ ይሰበስባሉ ለቤተ ክርስቲያን። እዮዳብዬ ተዋቸው። አሁን ይኸውልና አጥፋቸው። እነዚህን ኩታራ ለእነሱ ሁሉ ነገር ብርቃቸውን አጥፋቸውና አይመጥኑም። አንተንም እኔንም አይመጥኑንም። በተለይ ችኮኮ አትመጥንም። ለምን እንደሆነ ታውቃለህ? ይሄ በቃ ምን አለ መሰለህ እኔ እንደውም ያሳዝኑኛል። ይቅርታ አድርግልኝ። ስለመጥኑ ታሳዝነኝ ማን እንደሆነች ታውቃለህ? እቺ ሙጃ አለች፣ እቺ እዛ ሀገር ያለችውን ስሟና መልኳ አብሮ የማይሄደው እኔ እሷ ትንሽ ይከብደኛል። እሷ ነገር ገባ። ሌላው እነዚህ ሁለቱ እዛ ዱባይ ያሉት ማለት ነው። እነዚህ ዲቦራ ሁለቱ ያችም አለች ጉቺ ማለት ዱባይ ቋሚ አይደለም። ለመሸሽም መብትንም ለመጠየቅ ምናምን ከባድ ሀገር ገብተዋል። አሜሪካን ቢሆን አውሮፓ ቢሆን ምናምን መንግስት ይከራከርላቸዋል፣ ሰብአዊ መብት ይከራከርላቸዋል። አኒቾ ታንኪዩ አበባ እንኳን መስጠት 800 ሰው ተቀምጦ 3 አበባ መሙላት አቃታችሁ። ይኸውልሽ እነዚህ ልጆች ድሃዎች ናቸው። ቆዩ ደግሞ ያንደገልገል ድሃዎች ናቸው፣ ምስኪኖች ናቸው። ትላንትና ፀጉራቸውን እንዲያርገው መኖሪያ ተው የሆነ ቤት ውስጥ ምስኪን ሆነው ነው የምታውቃቸው። ገባ። ለእነዚህ ሰዎች ዛሬ አይደለም ከወርቁ አይተነው ጋር መዋል አይደለም ሂዱና እረዱ ብትባሉ አርደው ገንዘብ ማግኘት ነው የሚፈልጉት። እመኔ ምክንያቱም ራሳቸውን እየሸጡ አይተሃል። ከወንድ ጋር የነበራቸው ምን ላይ እንደነበሩ። ስለዚህ እነዚህ ልጆች ያላቸው አማራጭ ምንድን ነው? በቃ እኔ የለበስኩትን ልብስ ለብሶ መታየት እዚህ ላይ እና ፎሎ ማይቀላል ነገር አይደለም። የሆነው ሆነው ይሆናል። ግን የአንቺ ጥፋት ነው ብለሽ አታስቢም? አሁን ለምሳሌ አንቺ የአንቺን ህይወት ለመኖር አንቺን ለመምሰል ልብስ እኔ እኮ እዚህ ሀገር ስመጣ ወረቀቴን ካስተካከልኩ በኋላ ነው ልብስ እኮ የለበስኩት። አይ ነው ግን አሁን አንቺ ስታረጊ ማሜ እኔ ሳደርግ አይተው እነዚህ ሰዎች እኛ መስመር እንትን አለን። ምንድነው ትግራዮች የሚሉት? ምንድን ነበር የሚሉት? መስመር ነው የሚሉት። በፕላን እኮ ነው እዚህ ጋር የደረሰው። አይ ነው እሱ እኔ ጁጂ አይ ነው አንቺ እኮ በገባ ሀገሩንም ስንመርጥ ያው ወደ አሜሪካን ነበር ልመጣ ነበር። ተበላሸ። ወደ ኢሮፕ መጣሁ። አረብ ሀገር ግደለኝ አልኩኝ። አስቤውም አላቅም አልፈልግም። ምክንያቱም መማር ፈልጋለሁ፣ ስለ ኢሮፕ ስልጣኔ ያውቃለሁ ምናምን ነገር። እንደ እድል ሆነ እነዚህ ልጆች ደግሞ የቱ ጋር ነው ያሉት?
ሌላው ቶ አትሊስት ብትታሰር እንኳን የሆነ 5 ይመጡልኛል መብት ይከበራል የምትልበት ዓለም ላይ ነው ያለው። ብትዘርፍ እንኳን ከዘራፊዎች ጋር ዘላቂ ህይወት ይሄ ህይወት አይደለም። ይሄ ጊዜያዊ ነው። ስለዚህ ለምሳሌ አሁን ነገር ግን እንዲህ አብይ እንኳን ተልጥሎ እኮ ሊወስድ ይችላል። ምንም የላቸውም። ባደው ወይ ሰውየውም እኮ ራሱን ለማስመለጥ እኮ የሆነ ቦታ የሆነ ነገር እኮ ጃስት ሊልብህ እኮ ይችላል። ገብቷል አባባሌ? ፖለቲካም ሆነ ወንጀሉም ሊሰራብህ ይችላል። ግን እነዚህ ልጆች ደግሞ ዝግጁ ናቸው። ዋናው ነገር ሞቅ ያለ ጊፍት ስጡን። እንዴት ነው ጋይስ? ሞቅ $1 ሚሊዮን የሚሆን 1 ሚሊዮን በኢትዮጵያ ብር እስከተሰጣቸው ድረስ አንተንም እናታቸውንም የመሸጥ ቦታ ላይ ናቸው ያሉት። ምክንያቱም የእነሱ ድህነት የዚህን ያለ የከፋ ነው ድህነታቸው። ገብቷል? አልፈርድባቸውም እኮ እኔ እኮ እነሱ ድሃ ስለሆኑ ከመሬት ተነስተው ኑሮ ቅጥቅጥ ያደረጋቸው ምን እንደሚመስሉ እናውቃለን። እነሱም እኔ ግን ህዝቡ እንዲረዳ ስለፈለግኩ ነው። ላይክ ተጠንቀቁ። በህዝብ ከነዚህ ይህንን ህዝብ እኮ ተረዳ የምትለው እኮ አሁን ለምሳሌ እንደ ማሜ አሜሪካን እንዳሉት ትንሽ ኖሌጅ ያላቸው ልጆች አሉ። ባይኖራቸው ራሱ የሰለጠነ ሀገር ላይ ሲኖሩ ካለው የህግ አክብሮት ለህግ መገዛት ያሉ ሰዎች አሉ። ኤሮፕና አሜሪካን እነዚህ ልጆች እኮ የኔ ወንድም ምን ነበረ ዱባይ ላይ ሲሰሩ የነበሩት ፈርስት ራሳቸውን የሸጡ ሰዎች ናቸው። እንዲያውም እግዚአብሔር ይስጠው ወርቁ አይተ ነው አነሳቸው። አትሊስት አንስቷቸዋል። ግን በኋላ ምን ይጠብቃቸዋል? አይዶንት ዱ ዩ ቲንክ በነፃ ነው? አሁን ለምሳሌ እንደዚህ አይነት ሰዎች ወርቋውን ይህን ወርቅ ሲሰጥ ለሷ ምንድን ነው የሚፈልግ? ባይሆንስ ምን ይወሽ ነው የሚደረገው? አትሊስት ሰውየው ልበልና ያው ሲሆን አይዶንት ነው። ምክንያቱም አንደኛ አይዶንት ነው ብቻ ስለዚህ ሰውዬ ነው የበለጠ ማለት ይኸውልሽ ጀስት እንትን ነው አሁን ምን አለ መሰለህ መኒ ላውንደር ያለ አይደለ? ምን ይወሻል? አይ ነው ሰው ለዛ እያዘጋጇቸው ነው። አሁን ለምሳሌ የሆነ ነገር አይደለም ይሄ የምታየው ልብስ ቤት ዱባይ እንዳለ ከሳውዲ ምናምን እየመጣ ሰው ምን ይመስላል? እሱ የሆነ ገንዘብ ከሚቀመጥ እዚያው ነገር ታደርግበታለህ፣ ሌላውን ትጠቅምበታለህ። ለምሳሌ ገባ እንዴት ነው ምን ይወሽ? ለዛ እኮ ነው እኔ ሳስበው እንዳሉ ሱቅ አላቸው፣ ልብስ ቤት አላቸው፣ ስልክ ቤት አላቸው። ምን ታይላንድ ማንም አያውቀው ማለት ታይላንድ እንደዚህ ነው ያሉት ሀበሾች። ግን ደስ የሚሉ ታይላንድ ያሉት ህጉ ኃይለኛ ስለሆነ የታይላንድ ህግ ኃይለኛ ስለሆነ አፋቸውን ይዘው ቁጭ ነው የሚሉት። አፋቸውን ይዘው ይሄ እንደዚህ መሰል እንዴ ታይላንዱ በባለስልጣን ስም ሆቴል አለ፣ 5 ስታር ሆቴል አለ። ታውቃለህ? ታይላንድ አይ ነው አውቃለሁ። እንዲያውም ማነው ታዲያ ማናጀሩ፣ ማስተዳደሩ፣ ሰራተኛው ማን ነው? አሪፍ ልጆች ናቸው። ልታይ ያሉ ቲክቶክ ላይ ያሉ እኔ እጅ ያቻቸዋል። ሬስቶራንት ያላቸው አሉ፣ ጣውቃ ልብስና በቃ ሆስፒታል ምናምን ገባ። እነዚህስ እንደ አቅማቸው እዛ ጋር ያስታጠቃቸው ባለስልጣን ነው፣ የተማሩ ናቸው፣ ለቻይና ለትምህርት ሄዱ ናቸው፣ ጣሊያን እዛ ምናምን። እነዚህ ጋር ግን ትምሩም የለም ኖሌጅ ያለውም የለም። ዱባይ ውስጥ ያሉም አሉት ደህና ቦታ ላይ ያሉ። ስለዚህ የሚያጋጥማቸው ማን ነው? እንደዚህ ሰውዬ አይነቱ አሁን ይህ ሳቅ ይህ ደስታ ነገ ከነገ ወዲያ የሆን ነገር ሆነው በሚኖሩበት ሀገር ችግር አስገብተዋቸው ችግሩ ሲገቡ ያወጣቸው ይሄ ህዝብ ያወጣቸዋል። ከባድ እኮ ነው። አሁን ለጅሊ መኒ ላውንደሪ ከባድ ነው። በየትኛውም ዓለም በየትኛውም ሀገር ከባድ እዚህ ሲያሉት እያደረጓል። በተለይ አሁን ለዚህ እኮ ነው ዝም ሲባሉ ኤፍቢአይ ሲአይኤ ዝም ሲልሽ ወይም ደግሞ የትኛውም ሀገር እየጠበቀ ነው በደንብ 10 ዓመት ሁሉ ይጠብቅ ይችላል። አይስዌር ይዮዳ የሚነግራችሁ ነገር ግን ልንገራችሁ አይደለ? the true the fact ዋጫት 10 ዓመት ይጠብቃል። ዛሬ ተናግረናል። ሜቢ next 6 months 1 year 2 years የምናየው ነገር ነው። ይሄንን ነው የቅናት ነው። እሺ እኛ ይሄንን የምንናገር ያው እኔ አንተ ስላልከው ነው እንጂ ኦልሬዲ ምንም በቃ ሲጠበቅ የነበረ ነገር ቢንጎ የተባለ የመጀመሪያ ጊዜ ቢንጎ የተባለ ቢንጎ። እኛ በረኪና እንጠጣም ጋይስ፣ በረኪና እንጠጣም። ግን እነዚህ ልጆችም ከማረግ ወደ ኋላ ኃይሉ ኢቨን ራሱ በቃ ህይወታቸውን የለወጡበት ነው። በቃ ልሙት ግን ከዚህ ህይወት ልውጣ። እነዚህ እኮ ታሪካቸውን እኮ ብትሰማ ብር ከማጣታቸው ራሳቸውን ሊያጠፉ የነበሩ ልጆች ናቸው። ገብቷል? ተመርጠው ነው እዚህ ላይ በደነፉት ተመርጠው ኦኬ እቺ ደሃነት እቺን ጥራት ጎ እንደገና አሁን እኮ 1 ዓመት ሆናቸው እኮ ስሚ ይሄ ሀቅ እንነጋገር። ከ1 ዓመት በፊት ማን ያውቃቸዋል እነዚህ ሰዎች? ኖባዲ ነው ደም ተራ ኮልኮሌ ነበሩ። እዚህ ላይ መጡ፣ አይነገቡ ህይወት ታሪካቸውን ተናገሩ።
አይነገቡ። ስለዚህ ተጠቀሙባቸው። ኢቨን እኮ ስለ አዶናይ እኮ ስነግርህ አዶናይ በማያውቅበት መንገድ እየተጠቀሙበት እሱ ትልቅ ችግር ላይ ነው ያለው። እሱ ጆን ዳንኤል ትልቅ ችግር ላይ ነው ያለው። አዶናይ ትልቅ ችግር ላይ ነው ያለው። ጆን ዳንኤል ነፃ ወጥቷል። ኖ ቶሎ ይኸውልሽ አንነገር ልንገር ጂጂኪያ ጆን ዳንኤል ነፃ የሚወጣው አሜሪካ ሲገባ ብቻ ነው። አሁን የአሜሪካ በቅርብ ይገባል። ለምን መሰለ ኦልሬዲ ንጹህ ጂጂ ቆይ ልንገር እኔ እንትኑ ፋይሉን ስለማውቀው ነው። ጆን ዳንኤል የለቀቁት አውቀው ነው ያስወጡት። ከቲፒኤልኤፍ ጋር ተመካ እንትን ነው። ዶንት ወሪ ጆን ዳንኤል አሜሪካ የመምጣት እንትኑን ጨርሷል፣ ቪዛውን ጨርሷል። ቶሎ መውጣት አለበት። ካልወጣ ቃል ለምድር ለሰማይ ነው የምልሽ። መቼም አይወጣም፣ አይፈልግም። ካልወጣ የሆነ ነገር ይሆናል። ኖ አይሆንም። ኦኬ ልብ ገዝቷል። ለምን መሰለሽ አሁን ልሱ ጥሩ በባለፈው ሲናገር ሰማሹ ሰይፉ ፋንታውን ሾው ሲናገር ሰምተሽዋል። በጣም ይቅርታ አድርጓል የኢትዮጵያ ሕዝብ። ግን ይኸውልሽ 15 ዓመት በ15 ዓመት መታሰር የነበረበት ነው በአንድ ዓመት ከ4 ወር የለቀቁት። እንደዛ ስትለቀቂ ጂጂኪያ ከመውጣቱ 15 ቀን ሲቀረው ነው እሺ ፍርድ የተሰጠው። 15 ቀን ሲቀረው ዳት ሚንስ ስምምነት አድርጎ ነው የወጣው። ቆይ ልንገርሻ ታየ ደንዳ 7 ዓመት ከግማሽ ተሰጠዋል። ያ እሱ ላይ ልክ አሁን እኮ እዛና እዚህ ጋር ያለው ነገር ልዩነት ግን የጆን ዳንኤል ምን እንደሆነ ታውቃለህ? በአሸባሪ እኮ ነው የተከሰተው። ተረድቶታል። ሊጠቀምበት ነው። ወጥቶ ምን አደረገበት? ሆላ ወጥቶ በ48 ሰዓት ጂጂ በ48 ሰዓት እኔ እኮ ጆን ዳንኤል እኮ መክሬዋለሁ። ያሳዝነኛል። ምርጥ ልጅ ነው። ቢወጣ አሜሪካ ቢመጣ እና በጥሩ ልጅ ነው ጆን ዳንኤል። ክፋት የለም፣ ምቀኛ አይደለም። ክፋት ይችላል ግን ፍላጎቱ ያለው ነው። ሊወጣ ነው እንዴ? ይወጣል። እንወራረድ within the next 6 ወር ይወጣል እሱ ይችላል። ግን አሁን ካለበለዚያ ይኸውልሽ ግን ስራ ያለው ስለሆነም የመውጣት እንትኑ ቤተሰቦች እንዳሉ ወጣዋል። እህቱም ትወጣለች፣ እሱም ይወጣል። ግን እያልኩሽ ያለ መሰለሽ ታየ ደንዳ 7 ዓመት ከግማሽ ተፈረደበት። ታየ ደንዳ ምንም ጥፋት አላጠፋም። ፖለቲከኛ ስለሆነና ከዚህ በፊት 13 ዓመት ታስሯል። ምንም ይኸውልሽ የሰላም ሚኒስትር ሆኖ የክሱን እንትን አይቼዋለሁ። ነፍስ ወከፍ እንትን ጠበንጃ ይዘሃል ተብሎ ነው አይደል? እንደ እስር ቤት 7 ዓመት አስበሻል? ምን አደረገ መሰለሽ? የሰላም ሚኒስትር ሆኖ መቃወም ሲጀምር ጠበቃዎችን እሱን የሚጠብቁትን ሪሙቭ ተደረጉ። ጀስት ላይክ ጀዋር ላይ የተደረገ አሁን ለምሳሌ ታየ ደንዳ ማለት ብቻውን ራሱን የቻለ አንደኛ ጭንቅላቱ መከላከያ ብለው በጣም ጠበቃ እኮ ነው። የህግ ምሁር እኮ ነው። ታየ ደንዳ 7 ዓመት ከግማሽ ተሰጥቶት ጆን ዳንኤል ግን በአሸባሪነት በአደባባይ የታየ ከ15 ዓመት እስከ 20 ዓመት ነው የሚፈረደው። ማክሲመም 20 ይርዝ ነው። ምንም ያሸበረው እንዴ ነው በእንትን ነው ይኸውልሽ፣ ይሄ በኤቪዬሽን ህግ ነው የምልሽ። በኤቪዬሽን ኢንተርናሽናል ህግ አሜሪካ ቢሆን ኖ ዩ ዶንት ሃቭ ቱ ስሚ፣ አሜሪካ ቢሆን አውሮፓ ቢሆን ሌላ ሀገር ቢሆን ላይፍ ነበር የሚፈረድበት ታውቂያለሽ። ከናይ ይኸውልሽ አፍተር 9/11 ኤቪዬሽን ህግ በጣም ጠንካራ ነው። አይ ኖ ግን ያንን የሚያስብለው ደግሞ ኢንተርናሽናል ፍላይት አይደለም። በነገራችን ላይ እዛው ሀገር ያለው ፍላይት ነው። ኢትዮጵያ ነገር ደግሞ ብቻ ግን እነሱ እንዲያውም እኮ የከሰሰው እኮ መንግስት እንጂ እኮ ኤቪዬሽን እኮ አይደለም። መንግስት እኮ ትንሽ ያጠነከረበት እንጂ እነሱ ብለውታል። ያው እያልኩሻለሁ ስምምነት ይኸውልሽ ምን ይደረጋል መሰለሽ ጂጂ፣ ለምሳሌ እነ እስክንድር ነጋ ሲወጡ በስምምነት ነው የሚል እሱን በኋላ ተነትንላችኋለሁ። ምንም እኔ አሁን የምተነትነው ከንትን ነው ባደው ይኸውላችሁ ኢንፎርሜሽን ነው የምሰጠው። የማንም ፖለቲካ ፓርቲ ደጋፊ አይደለሁም። የኢትዮጵያ መንግስትን ደግፋለሁ፣ ግዴታ ነው። አሜሪካ ዜጋ ሁሉ አይደለም ህገ መንግስቱን ደግፍ አይሁዳ ህገ መንግስት ኖ እኔ የብልጽግና ህገ መንግስት ስለሚመቸኝ እኔ በዲሞክራሲ ስለማምን የራሱ ህገ መንግስት እኮ የለውም። እሱን እኮ ነው የምደግፈው ነው የብልጽግና እኮ ማኒፌስቶ ጋር የነበረው ህገ መንግስት እኮ አሁን ቀጥሏል።
ኖ አብይ የሚጠቀሙ ይኸውልሽ የኢትዮጵያ የፌዴራል መንግስት ህገ መንግስት አለ። ብልጽግና ደግሞ ራሱን የቻለ ህገ መንግስት አለ። እሱ በዲሞክራሲ ነው የሚያምነው ታውቂያለሽ። ብልጽግና ባደወይ የብሔር ፖለቲካን አያቀነቅንም። የብልጽግና እንትን ህገ መንግስት የብልጽግና ፓርቲ እንትናቸው ዲሞክራሲያዊ ነው ታውቂያለሽ። ሀገሪቷ የምትመራው በብሔር ፖለቲካ ነው። ኢህአዴግ ያወጣው ሁለቱ እንደዛማ ብሎ ነገር የለም። ህገ መንግስቱን ትቶ ለብቻው የሚያወጣው ህግ የለም። አይችልም እኮ ኖ ይችላል። የድርጅቱ የራሱ የሆነ መተዳደሪያ ይኖረዋል እንጂ ፓርቲውን አሁን ያሸነፈው ይኸውልሽ አሸነፈው ብልጽግና ነው። ብልጽግና ፓርቲ ነው። ብልጽግና ፓርቲ ነው። የኢትዮጵያ ህገ መንግስት ነው እንጂ አይችልም እንደዛ ማድረግ። እንደዛማ ከሆነማ መተዳደሪያ አማርኛ እኮ ትንሽ ይቸግርሻል። መተዳደሪያ የብልጽግና መተዳደሪያ ደንብ ማለት የብልጽግና ፓርቲያቸውን የሚመሩበት። አሁን ለምሳሌ የብልጽግና ፓርቲ መንበር ለመሆን ኤኒባዲ መቀላቀል ይችላል በዲሞክራሲ። አሁን ለምሳሌ የብልጽግና ፓርቲ ኢህአዴግ ፓርቲ የሚመራው ግን በህገ መንግስቱ ነው። ማንኛውም መንግስትም የሚመራው በህገ መንግስቱ ነው። ኮት ይኸውልሽ ኮት በህገ መንግስቱ ነው መመራት ያለበት። አሁን ህገ መንግስቱን ይቀይረዋል ከሚቀጥለው ምርጫ በኋላ ታዝዣለሽ። ይቀይራል ይችላል፣ ያሻሽላል እንጂ አይችልም። የኢትዮጵያ ህገ መንግስት ስንት ዓመት እንደሆነ ታውቃለህ? ስንት ዓመት ነው? እስኪ ውስጥ 32 ተሻሻለ፣ ተቀየረ፣ ተሻሻለ። መሻሻል እኮ ማለት ነው ኃይለ ሥላሴ ያወጡት ህገ መንግስት እኮ ነው ያለው። ግን መሻሻል ማለት በራሱ ህገ መንግስት ተጠቅሞ መሻርና ማሻሻል እንጂ መሻር። ለዛ እኮ ነው 90% እኮ አሪፍ ነው ጂጂ። 90% እኮ በዓለም አለው እኮ ደሴም ነው። የሚቀየሩ 5 ወይ 6 አንቀጾች ናቸው። እነሱ ደግሞ ምንድነው የሚደረገው? አመንድ ይሻሻላል፣ ያደርገዋል። እሱን አሁን ያደርገዋል። ያን ሲያደርግ ይሄ ሁሉ የምታዩ እንትን ጉድ ነው የሚበላ። በቃ ውሃ ይበላቸዋል። ውሃ ባንዴ ነው ውሃ ይበላቸዋል። ተቃዋሚዎች የዱባይ ተቃዋሚ እንዳለ ውሃ ነው የሚበላው። በላው ቆይ ነው ውሃው መጨረሻ ላይ ጥርግርግ አድርጎ ይዞ ይሄ ዱባይ የምታዩት ምናምን። እኔ ኔክስት ይር የሚቀጥል መቼ ነው ምርጫው? 4 ወር ነው የቀረው። 4 ወር 5 ወር ነው ከምርጫው በኋላ 5 ዓመት ሞላው ማለት ነው ከተመረጠ። ለ2020 እኮ ነው የተመረጠው። ኦኬ አንተ አጫሉ ኤኒዌይ ጋይስ ጂጂ የመጨረሻ ጌም ነው። ከዚህ በኋላ አንዳንድ ትንሽ ኢንፎርሜሽን ልስጣቸውና ልውጣ። ዋናው ቀብር ካለ ተዘጋጅ ለመቅበር እንጂ ለመጥሲታ ሲሉ ቁጭ ብለህ አንተ ንጉስ እየወጣ ብለህ ትላቸዋለህ። ሲያባረራቸው አዳሚ ኢንፎርሜሽን እሰጣቸዋለሁ። ኢንፎርሜሽኑ እንደፈለጋቸው አድርጉት። ዳትስ አንድ እንጫወት እስቲ እንለያይ። እሺ የመጨረሻ ዝም ብለን እኮ እኛም እንትን አለ። ያው እሺ ቤተሰብ ይሄ የመጨረሻ ጌም ነው ከጂጂ ኪያ ጋር። ያው እኛ ከፖለቲካና ከምናምን ስለወጣን ጀስት ኢንፎርሜሽን ነው ሼር እያደረኩ ያለሁት። የምትፈልጉት ውሰዱ። ምን ግሞች ናቸው እንደተጠጡ እሱ ኦኬ። አንድ ነገር ገለል ጂጂ የታሉ የኛ ወዳጆች? የኛ ወዳጆችም አሽቃባጭ ናቸው ማለት እኮ ነው። ተረዳሽም? አሽቃባጭ ነው። ለቆማጣ አንድ ጣት ምንድን የሚባለው ብርቁ ናት ይባላል። ብርቁ ነው። የእኛም ጊፍተሮች የእኔም ጊፍተሮች አሽቃባጮች ናችሁ። የእኔም ጊፍተሮች አሽቃባጮች ናችሁ። እዮዳ ዳይመንድ ገዝቶ የሚሰጥ ወዳጅ ይስጥክ። አሜን 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 አሜን። እኔ እጄ ገዛዋለሁ። ቢያንስ የመብላለች። ለማንኛውም እስቲ ወሬ አብዙ። ሃሽታግ እንዴት ነሽ? ሃሽታግ እንዴት ነው? አልተቃጠልሽም? ወርቁ አይተነ 42 ግራም ለምን የምትቃጠለው ሰው ምን ሆነ? አይ ብዙ ጊዜ ለእንትን ነው ቆመት ለአማራ ነው የምታገለው ምናምን ስለምትል በዚህ ደረጃ ተሰባስቦ ዱባይ ውስጥ ፋኖ እና ቲፒኤልኤፍ አንድ አልጋ ላይ ሆነው ጋይስ ግን ግራ የገባኝ 40 ግራም በጣም ብዙ ነው እንዴ? ኖ ጂጂ
እንዴ አትቀዳ ጂጂ ደግሞ አንዴ በራስሽ ባንቺ አትይዋ ባንቺ ገቢና ባንቺ ኑሮ ማየት የለብን። በጣም ብዙ ነው ለነሱ ብዙ ነው። $6000 ብን ያለች እኮ ናት። ኖ $6000 40 ግራም እኮ ንቀት እኮ ነው ጋይስ። እኔ እንዲያውም 40 ግራም ሰጥቷት ከሆነ ንቋታል። መድኃኒዓለምን ንቋታል። በጣም $6000 ንቋታል። ለቤታዮ $6000 እኔ ሳምሪ በቀደም ለታ ለልደቴ የት ነው ያለው? እግዚአብሔር ነጭ ወርቅ ስንት ብር አውጥታ ውብዬ እንዴ ነጭ ወርቅ እችን ጂጂ አውቀሽ ነው እንዴ? ለቤታዮ እኮ ነው እየገቡኝ ነው እንዴ? ለቤታዮ እኮ እሱ እኮ ማለት በህይወቷ አግኝታው የማታውቀው ነገር ከየት አባቷ 42 ግራም ፌክ እኮ ነው። ከሺን እኮ ነበር የምትገዛው እሷ። ሺን እኮ ነው ኦርደር የምታደርገው ልብሶቿ ምናምን እንዴ። እቺ ከካም እኮ ላለፈው 6 ወር 7 ወር እኮ ነው እና ብዙ ነው ማለት ነው። 40 ግራም ብዙ ነው ለሷ። ለቤታዮ 200 ሺህ ይረለች አውቀሽ ነው ጂጂ እግዚአብሔር ምስክሬን ነው። ጂጂ አዳምጪ። ቤታዮ $214,000 ነው የሰራችው ላለፈው 214,000 የሰራች ልንገር። አሁን ከኛ ጋር ያለውን እንትቶ ችግሩን አውጣና ኖርማል አስበው 90,000 ነው 90,000 ቀንሻ። አንዴ ላሳይሽ፣ አልተረዳሽም። አሁን ይኸውልሽ 212,000 ሰርታ 90,000 ግን መልሳ ሰጣለች። 90,000 ለበል 40 እኮ ናት። ይኸውልህ አዳምጠኝ፣ አዳምጠኝ። አንደኛ ወርቁ አይተህ ነው ማለት ትልቅ ገንዘብ ያለው ሰው ሚሊዮነር ኦኬ ይባላል። በዱባይ 1 ግራም ለምሳሌ $50 በቀደምታ $39 ነበር። እኛ ጋር ወርቅ $39 ነበር። የወርቅ ዋጋ ስንት ነው? ጉግል ላሳይሽ ክላምጣ ምን አባታችሁ እንድናወራ ፈለጋችሁ? እከኩላ እኔ ከፈለግሽ ነገ አውጥቼ አሳይሻለሁ። የዳይመንድ አይነት ምን እነዚህ ጡሃናም ደሃ በሙሉ እከክ ግማታሞች። ልጅቷን ራሱ እንደዚህ እያደረጋችሁ ነው። እታች እንደዚህ ሰው እንዲንቃት ያደረጋችሁት ምን አባ የገባላት አንበሳ አይበልጥም እንዴ? ዛሬ አፈር ብሎ አፈር ያስበላችሁና ምን አይነት ጉዶች ናቸው? በመድኃኒዓለም ጋይስ ካሮቱ ስንት ነበር? 22 ነው 18 ነው 24 ነው ካሮቱ። ና ይኸውልህ 24 ካረንት አለ። ይኸውልህ አይ ነው ስንት ነው? አይ ቲንክ 22 ስንት ነው የሰጣት? 24 ነው። ኦኬ 4 ከሆነ ላሳያችሁ ነው። ዩኤስኤ ዶላር ቆይ ላሳያችሁ እዚህ ጋር ኦኬ 4,000 ብር እንኳን አይሆንም። $4,000 20,000 እንትን ነው 20,000 በኤኢዲ በዶላር አስቀምጦልሃል። $99 1 ግራም ላስቀምጥላችሁ። የዱባይ ብር ምንድን ነው የሚባለው? ድርሃም። ይኸው እዚህ ጋር ልልህ እኔ አምጥቼዋለሁ። ይኸውልህ ዋናው ሀሳቡ ነው ማለት ጀመሩ። አገር ብሉ። ያው ላሳያችሁ እናዙረው። ኦኬ ይኸውላችሁ እዚህ ጋር ይታያቸዋል። ዲፔንድ ፒዩሪቲውን ይኸውላችሁ 99% ፒዩር ከሆነ አራውንድ ኤኢዲ 519 ፐር ግራም 40 ግራም ራፍሊ 20,760 ነው የሚለው በእነሱ ማለት ነው። ኦኬ አንዴ 20,000 ወደ ዶላር ስትለውጠው እዚሁ ላድርግላቸው እያዩን፣ ምክንያቱም እንትን እንዲሉ አልፈልግም። 20,760 እዚህ ጋር እንሄድ። $24 ግራም ከሆነ ምን ይላል መሰለሽ? $7,600 ይላል። ኦኬ በደንብ አዳምጡኝ እሺ። እንድታውቁ የምፈልገው ቤታዮ ይሄ ለእሷ ብዙ ብር ነው። የምትነዳው መኪና እኮ $5,000 ነው ኮስት የሚያደርገው ታውቂያለሽ? የቤታየው መኪና ፎርጌት እጇ ወርቅ የምታደርገው አፓርትሜንት ውስጥ ነው የምትኖረው። $1,200 በወር ነው። 21 ካራንት ነው
21 ካራት ከሆነ $4500 ነው የሚሆነው። ይሄው መጣል 21 ካራት ይድዛ ጂጂ ቆይ ኢንፎርሜሽን ልስጥሽ። ሚስተር እዮዳብ ቤታዩ አፓርትመንት ውስጥ ነው የምትኖረው። $1250 ነው ራሷ ጉዳይ። እነዚህ ሙጫዎች ነው ብዙ ነው አነሷ እንዴ ያምሻል እንዴ? የምትነዳው መኪና $6000 ነው ኮስት የሚያደርገው። ለቤታየው 40 ግራም ወርቅ ማለት አረንቺ ሴትዮ ናት። መጥረኝም ወደዛ በመዳሪ አራት መጥረም አንተ ሰው የሚስት የምትነዳው መኪና ያየ ስለዚህ ሴትዮ አጣራ ነው። አልተረዳሽም። ለህዝቡ ነው እኔ ለህዝቡ ነው። እነዚህ ሙጃዎች አይገባቸውም። ይልቁንስ የተሰጣት ጆን ዳንኤል የሰጣት አንበሳ ራሱ ከ40 ግራም ይበልጣል። ያ ማነው ስሙ ኤርሜችድ የሰጣት ራሱ ከ40 ግራም ይበልጣል። እዛ እከኩላ ምን አንተ ምን ድሃ ብቻ ነው ባካችሁ። እሺ የፈለገውን ብቻ ግን አንበሳው ይበልጣል። አይ በእርግጥ ከአንድ ሀብታም የሚባል ሰውዬ ኤክስፔክት ያደረኩት እሱም በሆን ኖሮ $40,000 መኪና አውጥቼ ኳ ነበር የማደርግላት። እከክ ድሃ አላየህም? እኛ ታጋዮች ስንትና ስንት ሺህ መኪና ሲገዛላቸው አሁን እኔ የሚጠብቀኝን ቤት አሳይሻለሁ። ኢትዮጵያ ተገዝቶ የሚጠብቀኝ እከኩላ እግዚአብሔር ምስክሬን ነው። ንቀቱ ነው እንጂ ጎንደሬ ስለሆነች እሷንም እንደሚያረጋት አረ ጎንደሬ አይደለችም እኮ ነው። በጋ አምላክ እዮዳ እየተሰደባችሁ እኮ ነው። ጎንደሬ አይደለችም እንዴ? የት አባቷና ጎንደሬ? አባቷ የሱማሌ ጅግጅጋ ነው፣ እናቷ ኦሮሞ ናት እኮ እንዴ። አረ አይደለችም። አሳየው እንዴ አመጣው ላምጣልሽ። አባቷ ሱማሌ ነው፣ ጅግጅጋ ነው ተወልዶ ያደገው። ምን የምትቀልጁ? አምጥቼ እኮ አሳየሁሽ። የሱማሌ ኮሚኒቲ ግሩፕ ውስጥ እኮ ነው ያለው። ለሱማሌ ነው እንትን የሚለው። አሁንም ጎንደርን አታውቀውም፣ ሂዳ አታውቅም። እሷን ጎንደር እንዳጋጣሚ ለንግድ ስለሚያመች ናሁም ሰናይ ደግሞ ባደወይ በዶላር አይደለም የገዛው። ይሄን አንዱ ወርቅ ቤት ሄዶ ናሁም ሰናይ ከወልቃይት የተፈናቀለ ትግሬ ነው ባደወይ፣ አማራ አይደለም። የቀበሌ 18 ጎንደር እኔ አውቃቸዋለሁ። ቀበሌ 18 የሚኖሩ ከወልቃይት የተፈናቀሉ በወያኔ ከወልቃይት የተፈናቀሉ ትግሬዎች ናሁም ሰናይ ብሎ እንትን አለ እንዴ? አማራ አለ እንዴ? ትግሬ ነው እንዴ? ዳትስ ዋይ ናሁም ሰናይ ትግሬ ነው። የቀበሌ 18 እናትን አመጣው እኮ እኔ እኮ በባለው እናቱን አመጣው። ማሜን እኮ እንደዚህ ያስጠመደው ምን እንደሆነ ታውቃለህ? ስለናሁም ሰናይ ማለት እኮ ታዲያስ ኦፍ ኮርስ አልፈቱትም እስካሁን አይደል? እኛ ላይ የማይጨክናሉ የዛ ሀገር መንግስት። ትግሬው እኮ ነው የተፈታነ እኮ ባለ ጊዜ ማን ነው እያልኩኝ እኮ ነው። እነ ጃኒ እና አዶናይ ኦሮሞ ላይ ነው ትግሬው እንዳለ ተፈቷለኝ። የኦሮሞ ልጆች ዳልቻ እስካሁን አልተፈታም። ይሄው እኔ እኮ ግራ ይገባኛል። ተሳዳቢው ስድብ አሸባሪው ይፈታል። አሁን ማሜ ምን አጠፋ? ፕሬዝዳንት ማሜ ምን አጠፋ? ላለፈው 2 ዓመት 3 ዓመት ምን አጠፋ? ያጠፋው ምን እንደሆነ ታውቃለህ? እየዞረ ናሁም ሰናይም ብሎ ይቅርታ ያለበት ቢካዝ ያቺ እኮ ናት ያስጠመደችው። ከሱ ጋር ጌም ለመጫወት ፈልጋ ገብታ ናሁም ሰናይን ይቅርታ እንዲጠይቅ አደረገችው፣ አስያዘችው። ግን ነግሬው ነበር ባደወይ ማሜ ለራፍ ለምን ነው ይቅርታ የምትለው? እሷ የኦሮሞን ህዝብ ይቅርታ ብላለች እንዴ? እሷ የትግራይ ህዝብ ይቅርታ ብላለች? እንደዛ በረሃባቸው ስትቀልድ ዛሬ እየሄዱ ለሷ ጊፍት የሚያወርዱላት እኮ የሆነ ሴራ ስላለ እኮ ነው። ከመጀመሪያውም አማራን ለማሰደብ የመጣች በአማራ ስም ተደብቃ ይኸውልሽ። ጎንደር ማለት ጂጂ ካየሽ እዚህ ሶሻል ሚዲያ ላይ ጎንደሬ ችያለን። እኛ እኔ ጎንደር ልጅ ነኝ፣ ተወልጄ ያደኩት ጎንደር ነው። ማሜ ጎንደሬ ናት። ገባሽ? ጎንደሬ ተብለው የሚመጡት መማር ጎንደሬ አይደለችም። አባቷ አገው ነው፣ እናቷ ኦሮሞ ናት። ወታደር ነው አባቷ። ባደወይ የስ ኦሮሞ ኤቭሪባዲ ያውቃል በደንብ የቀበሮ ሜድ ለምን። ስለዚህ ይኸውልሽ ምን መሰለሽ ጂጂ፣ እየቀለድኩኝ አይደለም። ኦሮሞ ያልሆኑት ስልጤዎች ኦሮሞ ነው ይመጣሉ። አሁን የኦሮሞን ፖለቲካ የሚያራምዱት ከሰማሽ ሶሻል ሚዲያ እንዳሉ ስልጤዎች ናቸው። በጎንደር እየቀለድኩ ልጥራልሽ፣ ስም ልጥራልሽ። እኛ ዝም ስንል ልጥራልሽ ወይ አይደለም እንዴ? በኦሮሞ አሁን ስልጤዎች አሉ እንዴ? ኦሮሞ እዛ ካናዳ ያስገባው አንድ ታውቃለህ? ማሜ የሚባል ግብጽ ኦፍ ኮርስ እንዴ ማሜ ፕሬዚዳንትን ግብጽ ቁጭ አድርገው እሱን አሜሪካን አስገቡት ተሸክመው። የኛ ልጆች ወንድ
ማም ፕሬዝዳንት ማሜ እኮ የሙባረክ ወንድም እኮ ነው። ስልጤ እኮ ነው ማሜ። ቢሆንም አፉን በኦሮምኛ ፈት ያደገ ነው። ነው ትክክል። ኦሮሞውን ትክክል። ይኸውልሽ ልልሽ የፈለኩ ምንድነው ይሄ ጎንደሬዎች አይደሉም፣ ውሸት ነው። አማራም አይደሉም፣ ጎንደሬዎችም አይደሉም። እዚህ ጋር አሁን ዘገየ ገብረ ጻዲቅ ትግሬ ሃሽታግ ትግሬን አታውቂያለሽ? ጌታ ምስክሬ ነው የምልሽ። ጌታ ምስክሬ እኔ ትግሬ ናት። ላያጅቡ አንበሳ የምታወርድለት በየቦታው እየሄደች ለምን ይመስልሻል? አይደለም ወሬዋ በሙሉ እኛ ሰሜኖች ትላለች። ኦፍ ኮርስ ሶ ይኸውልሽ እኔን አሁን ሰሜኖች የሚል የለም ገባክ? እኔ የተጠመድኩት ስላጋለጥኳቸው ነው። እኔ ይኸውልሽ ብር ሰጥቼ ነው ቀርቤ ያጋለጥኩት። ያው ተጣልታችኋል። ፎቶዋን አምጥቼ ለጠፍኩላት፣ ትግሬ እንደሆነችና ቤተሰቦቿን አምጥቼ ለጠፍኩላት። አበደች፣ አለቀሰች፣ እንትን አለች። ይኸውልሽ ምን ሺዘ ኖባዲ ዝም ብላ እናያጅቦ ይኸውልሽ መከተል ያለብሽ ጂጂኪያ ብሩን ነው መከተል ያለብሽ። አያጅቦ ድብን ያለ የቲፒ ኤርትራዊ ነው። አያጅቦ ታውቂያለሽ? ትግሬ እንኳን አይደለም ኤርትራዊ። ቤተሰቦች እንዳሉ ኤርትራ ነው ያሉት። ትግያው አንድ ነው። ኤርትራዊ ነው አያጅቦ አንድ ናቸው። በግን ትግሬ ነው ያያቸው እዚህ ቦረና ነው ይኸውልሽ ግን ሆኖም ቤተሰቦቹ እንዳሉ ኤርትራ ነው ያሉት። እህቶቹ እንዳሉ ኤርትራ ነው ያሉት። 100% እኔ እኮ አይደለም ጂጂ እኔ ይኸውልሽ እኔ ስለማውቅ ነው ብር ሰጥቼ ገብቼ ተጠግቼ ነው ያገኘኋቸው። አይ ነው እንዴ እኮ ኮስት 400,000 ብር እኮ ነው ኮስት ያደረገኝ የእሱን ትክክለኛ እንትኑን ለማምጣት። ረፊ ይሉኛል እንዴ ወደ ምን መሰለሽ አሁን አማራው ጂጂ በጎንደር ስም ይመጣሉ። 90% ጎንደር ከብልጽግና ጎን ነው። ቆይ እንዴት አሁን ቆይ ያያጅቡና ኤርትራዊ መሆን በምን አወቅ? ኧረ በተይ በእናትሽ ለኔ ያያጅቡን እኮ 7 ዓመት እኔ እኮ ከ400,000 ብር በላይ ሰጥቼ ነው። ብር ከሰጠሽው ይዤዋለሁ በደንብ። እኔ እኮ ለዚህ ህዝብ እኮ ታገል ግን ኤርትራውያኖችን እኮ ይሰድባል። እንደም ፌክ ነው። የማሃሪ ቤት ሞዴሬተር ነው፣ የሚቂ ቤት ሞዴሬተር ነው። አንቺ በትግረኛ የሚያወሩትን አታውቂም። ይኸውልሽ ለማስመሰል ትመጭና ምን ያደርጋሉ መሰለሽ? ለማስመሰል ትመጭና ለምሳሌ ሃሽታግ ብሎክ ፍታት በይው አለች። አልፈታትም። ለምን አንቺ የዘለታ አንቺ በትግሬነቷ መኩራት አለባት። ከአማራ ፖለቲካ አንቺ ትግሬ ነሽ እንዴ? ሃሽታግ እንደ የጆከርና ያያጅ ሽሚ ዘገየ ገብረ ጻዲቅ ትግሬ እንደሆነ በደንብ መረጃ ስለሚሰጡ እዮዳ ጆከር ማለት አታውቀውም። መጀመሪያ የመጡት ዳልቻ ይዞት የመጣው ነው ቤት ነው። ኦኬ ጆሃንስበርግ ነኝ ብሎ ነው የመጣው። ትዝ ይልህ እንደሆነ የክሪስ ብራውን ፎቶ ሆኖ ግን የመጀመሪያ የድሮ ቲክቶካችን ላይ ትዝ ይልህ እንደሆነ በቀለበት ነበር ፕሮፋይላችን ገስት ስትገባ እንዲህ ሙሉ አልነበረም። የኔ እናት ተጋሩ አገኘን ብለን እሱ ዳልቻ እኛ ሆነን ቅጥቅጥ እናንተ ድሮ ማለት ነው። እኔ ማውቀው በተጋሩነቱ ነው። ጆከር እግዚአብሔር ምስክሬ ነው። በተጋሩነቱ ነው የማውቀው። የሆነ ሰዓት ላይ ክርብት ብሎልህ እሱ ነው እሱ አይደለም። ከዛ ምን ይለኛል ታዩ እንደዚህ ብሎ እንዲራገጥ ነው። እኔ እኮ በቪዲዮ አውርቶኝ እኮ ነው ያዝኩት። ድሮ አለው እኮ በደንብ ነው አለው በደንብ አለ። እኔ እኮ በጣም ሰልዬ ገብቼ እንትን እያረኩኝ በጣም ከድር በሚያዝበት ጊዜ ደወልኩና ውጣ አልኩት። እንደሚያዝ አውቅ ነበር። ገባሽ? እኔ ደውዬ ጆከርን ውጣ ብዬ በደንብ መጨረሻ ላይ እና ታውቀዋለህ እንደዚህ መልኩ በደንብ እና አሁን እዚህ ላይ የምታቸው ፎቶዎች ትክክል አይደሉም ማለት ትክክለኛ ነው። ዘገየ ማለት ያን ነው። እንደዚህ ወጠጤ እኮ ነው እንዴ? ራሱ ነው ዘገየ ማለት ጆከር ዘገየ ማለት ይሄ በዝም የምታዩት ነው። መንግስትን በደንብ ያውቃል። ስሚ ይመላለሳል እኮ ኢትዮጵያ እኮ ይመላለሳል። እንትና ማናት ሳራ ላበሻ ቤት ነው የሚውለው። በቀደም የሆነ ሰው ምን አለኝ እዛ ቤት ውስጥ አይተነዋል አሉ። እግዚአብሔር ሳራ ላበሻ እዛ ጋር ተሳስታ ባለፈው ምን አለች? እንደለመድከው በቃ መጣ እዚህ ጋር ብሩን ትወስዳለህ አለችው። ቪዲዮ ቀድቻቸዋለሁ። ይመቻቸው። ይኸውልሽ አንተ እሱ ሪኮርድ አንተ ነህ የላክልኝ ታዲያ ስሚ አዳምጪ። መሲ ብሪጅስቶን እና ዘገየ ገብረ ጻዲቅ ቤተሰብ ዘመድ ናቸው።
አላለቅም። የደም ዘመድ ናቸው። መሲ ብሪጅስቶን እና ዘገየ ገብረጻዲቅ የደም ዘመድ ናቸው። ፖለቲካውን ማወቅ አለብሽ ጂጂ። የኦሮሞና የአማራ ፖለቲካ በማን እንደተያዘ ታውቂያለሽ? የኦሮሞና የአማራ ፖለቲካ ሲመጣም ጅማሬው ይህን እንግዲህ አሁን እኔ ከፖለቲካው ስለወጣው በደንብ አሳይቻቸዋለሁ፣ ጨርሻለሁ። ከአሁን በኋላ እኔ ምክንያቱም አሁን ማን እንደሚታገል ዘመነ ካሴ ኤርትራ ነው ያለው፣ አሁን ከኤርትራ ጋር እየሰራ ነው። ስለዚህ አሁን ማን ለማን እንደሚታገል አላውቅም። ጎጃሜ ነው፣ የፖለቲካ ጉዳይ ነው፣ ችግር የለውም። አላውቅም፣ ስለማላውቅ ግን ዘራችን ኦሮሞን ዘራችን ትግሬ ነው የሚሉት እዚህ ላይ ያሉት ሰዎች ትክክል እንዳልሆኑ በእነዚህ ልጆች ላይ ወያኔ ከባድ ህዝብ ነው። ይኸውልሽ ይሄ ዲጂታል ወያኔ ከባድ ህዝብ መጣች። አንተ አያት በቃች። ብርጅስቶን አይስበር መጣች እንዴ! ይኸውልሽ ይመቻቸው። አሁን እነዚህ ሰዎች ዘመንሽ ነው እንደ ጆከር ለሀገራቸው ነገርማ ከነዚህ ሰዎች ጋር ቀልቀል ይገልጽ ጆከር እንደ ብርጅስቶን ለትግራይ የታገለ ሰው አለ ቲክቶክ ላይ ለቲዲኤፍ ያለ ሁሉ አማራ። ስለዚህ ዛሬ ይኸውልሽ ዲጂታል ወያኔ በደንብ አድርጎ ትሬን አድርገዋቸዋል። ጎበዞች ናቸው እነዚህ። ግልብጥ ይላሉ። ኖሃው እንዴት አድርገው መግባት እንዳለበት እንዳለ። አሁን የሶሻል ሚዲያ አማራ ፖለቲካ የሚቆጣጠረው ቲፒኤልኤፍ ነው፣ ወደድሽም ጠላሽም። አብዛኛዎች የጎጃም አማራዎች ናቸው የተቆጣጠሩት እንትኑን ሶሻል ሚዲያውን ካይሽ ቲፒኤልኤፍ ናቸው። ወይ ወሎ ደግሞ ኦፍኮርስ በባለፈው እኮ አምልጦት ከድር ጋር ሲጣላ መኪና ገዝቶ ኢትዮጵያ እንደሚመላለስ ራሱ ከራሱ ሰክሮም እኮ ይኸውልሽ ይጠጣል ዘገየ በጣም። እና አንዳንዴ ሲሰክሩ ሰው ምን መሰለሽ ሰው የሚመለከተው ስድቡን ነው። አሁን ኦሮሞ ሲሰደብላቸው ፖለቲካ ነው ብሎ በቃ ደስ የሚላቸው አሉ አይደል? አሁን ይሄ ያልገባው ምስኪኑ ዝም ብሎ በቃ ላይክ ኦሮሞ ስለተሰደበለት ያሸነፈ ይመስለዋል። ዘገየ ገብረጻዲቅ ትግሬን ሲሳደብ ሰምተሽው ታውቂያለሽ? ኖ ሁሌ የሚሳደብ ስሚ፣ ከኤርትራ ጋር ሲጣላ ኦሮሞን ነው የሚሳደበው። ከስልጤ ጋር ሲሳደብ ኦሮሞን ነው የሚሳደበው። ከትግሬ ግለሰብ ጋር ሲጣላ ኦሮሞን ነው የሚሳደበው። ሁሌ ካየሽው ኦኬ። እነ ዘገየ ገብረጻዲቅ የዱባይ ጀማ ውስጥ ናቸው። እንዴት ነው ታዲያ ከወርቁ አይተነው ጋር ሊስማማ ይቻላል? ወርቁ አይተነው እኮ በጣም ብዙ ይጻል ነው። ወርቁ አይተነው ጎጃም ከቲፒኤልኤፍ ጋር እየሰራ ነው። አሁን ከመጀመሪያው ከነሱ ጋር ነው የሚሰሩት። ከመጀመሪያው ሰኔ 15 ላይ እነ ዶክተር አምባቸውን ማን እንደበላ ታውቂያለሽ? እነዚህ ሰዎች እኮ ከመጀመሪያው ጀምሮ ስትራቴጂ አላቸው። ለምን ነው እኔ ላይ የሚናደዱት? ወይ ይኸውልሽ እኔ ላይ አሁን ብከፍትላቸው ተመልሰው መጥተው የኔ ውሻ አንተ ተሰበሰቡ። አያጅቦ መጣ፣ ብርጅስቶን መጣች፣ ሃሽታግ መጣች፣ ጆከር መጣ፣ ተሰብስበዋል። አይ ድላችን ዛሬ አሁን ይለምኑሽ። አሁን ይኸውልሽ አሁን ወደ አንቺ ይመጣሉ። እንደምንም አድርገው ከአንቺ ጋር ለመታረቅ ይሞክራሉ። አንቺ ደግሞ ካልተቀበልሻቸው ደግሞ አሁን እኔ ብከፍትላቸው ይመጣሉ። እኔ ደግሞ ብከፍትላቸው እነዚህ ሰዎች ባደወይ በጣም ትሬን የተደረጉ ጆከር፣ አያጅቦ ይኸውልሽ እነዚህ በደንብ ትሬን የተደረጉ ቲፒኤልኤፍ ያሰለጠናቸው ጃፒን ብትይ ዘገየ ገብረጻዲቅ እሱን ከሰውነት ቆጥ ሰው ጥራ ቢሉት እራሱ መጣ። እንደው በመድኃኒዓለም ጃፒቶ አልተረዳሽም። ይኸውልሽ ለምን ደረጃ አለ። ቆይ ደረጃ አለ። ገና ከሰለጠና ጃፒቶ በኔው ልብ ይሁዳ እኔ እጄን እግሬ ይሰጣል። ለኔቶ እሱ ለኔቶ እነዚህ እኛ እኮ 8-7 አንቺ ቆይተሻል። እኔ 7 ዓመቴ ነው። አንቺ ቆይተሻል እዚህ ላይ ታውቂያቸዋለሽ። ያጅቦን መቼ ነው የምታውቂው? ኦኬ አንድ ላይ ነው የመጡታል። ከማን ጋር? ዘገየም መቼ ነው የምታውቂው? ዘገየ ካሁን እኮ ነው የመጣው። ኖ አታውቂውም ነበር ማለት ነው። ወደ እንትን ነው እሱ ወደ ቲክቶክ ነው የመጣውን ነው የምታውቂው።
ወደ ቲክቶክ ክለባውስ ላይ ደግሞ እኔ ክለባውስ ላይ ምንድን ነበር? ትግሬ ነበር ክለባውስ ላይ። አዎ አሉ እንደዛ ሰምቻለሁ። ቲክቶክ ላይ ትግሬ ነበረ። ዮዳ በምን ክለባውስ ሲመጣ ነው ሲመጣ የመጀመሪያ ሲመጣ ዋናው ምንድነው? በቃ ላይ ኦኬ ይኸውልሽ አማራውን የሚለውን ይዘውት ተቆጣጥረውታል። የተቆጣጠሩት የዱባዩ ቲፒኤልኤፍ ነው፣ ዲጂታል ወያኔ። ምን እና ሀብታሙ አያሌውን ኢትዮ 316 ሲሰጥ የነበረው ማን ነው? ይሄ እውሩ አይደለ እንዴ? ቴዎድሮስ የሚባለው ሰው እያለ እንደሚመራቸው ልልሽ የፈለኩኝ እኔ ከዚህ የአማራው ፖለቲካ እኔ አያገባኝም እጀን። ምክንያቱም ማን እንደሆነ ይታወቃል። ለምንድን ነው ጠበቅ አድርገህ የማትይዘው ግን አንተ? ዋይ ቢካዝ ይኸውልሽ አማራው ላይ የተሰራው ስራ ከባድ ነው። አንደኛ ኢህአዴግ አንቺ በረከት ስምኦን ነበር እኮ ሲመራ የነበረው የኛ መሪ በኢህአዴግ ጊዜ እንዴ። በጣም ይኸውልሽ ቲፒኤልኤፍ በኃይለኛው አማራ እንዳይነሳ አድርጎ ሰብሮታል። አማራ አይነሳም፣ በቃ ግዳዩ አይነሳም። ያለው አማራጭ አማራው ከብልጽግና ጎን መቆም ነው። አማራን ነፃ ሊያወጣው የሚችለው ዶክተር አብይ አህመድ ነው። ሃሽታግ አሁን እዚህ ጋር እንትን አውርዱ፣ ወሬ አታብዙ፣ ኑ ቀጥቅጡት፣ እየወዳብን ኑ። የምን ቦሬ ብቻ አማራው እንዳይነሳ ተደርጎ ተሰርቶበታል። ለአማራ መታገል ኪሳራ ነው፣ አንቺን ያጠፋሻል። ስለዚህ አማራውን የትኛው የት ሄዱ እና የአማራ ታጋዮች እንዳሉ በተለይ የጎንደር የሚባሉት ይገደላሉ አይደል? ናሁም ሰናይም ጎንደሬ ተብሎ ተገደለ። ሻለቃ ውባንተ ተገደለ አይደል? እንደ ጎንደሬ ነው። ዶክተር አምባቸው ጎንደሬ ነው። ጎንደሬ ከወንሽ በአማራ ፖለቲካ ውስጥ ቲፒኤልኤፍ በኃይለኛው ጎንደሬ ታውቃለች፣ በሀገሩ አይደራደርም። ጎንደሬ ሆዳደር አይደለም፣ አያሽቃብጥም፣ አያስመስልም። ስለዚህ ፌቅ የሆነ ጎንደሬ መግዛት አለባቸው። እንደነ ቤታዩ ያሉ ፌቅ የሆነ ጎንደሬ ያመጡ በናናን አጠፉት። ፌቅ የሆነ ጎንደሬዎች ያመጡ። እሱ ልጅ ጎበዝ ነበረ፣ ኃይለኛ ፎቶው ምናምን ተለጠፈበት ከነ ቤተሰቡ ፈረጠጠ። ትግሬ ነው ልጁ ግን ጎበዝ ነው እኮ እሱ ልጅ። ግን አክሰንቱ እኮ ወደዛ ይሄዳል እኮ። ግን አደገኛ ይኸውልሽ የአማራን ፖለቲካ ቲፒኤልኤፍ ከመጀመሪያው ነው የያዘው፣ አሁንም ይዞታል። ደምነት ትክክለኛ ከሆንሽ ይኸውልሽ ስሚ ጂጂ፣ አሁን እኔን ሰሞኑን የአማራ ልጆች ትግሬን ተሳደበ ብለው ወያኔን ተሳደበ ብለው ዘመቱብኝ። ተመልከች፣ አማራ ኮተንኮት አማራ ወያኔን ተሳደበ ብለው እንዳለ እኔን የሚያሳድዱኝ የአማራ ብሔርተኛው ደደብ መሆናቸውን የምታውቃቸው እንዴ? አንተ ጋራ ሁሉ ብሎ ካርጋቸው እንዳለ ቦልቂያቸዋለሁ። ጨርሻለሁ። እኔ ጨርሻለሁ እኮ ብርጅስቶን ምን አደረገች? ብርጅስቶን እኔ ይኸውልሽ ብርጅስቶን እኮ ትግሬነቷን አልደበቀችም። እኔ ባደወይ ትግሬነታቸውን ሳይደብቁ ሴራ የሚሰሩ ይመቻቸው ነው በራሳቸው። እኔ እኮ እንዴ ምን አገባኝ? ይኸውልሽ አሁን ጂጂ ኦሮሞ ነሽ፣ ብዙ ፖለቲካ ሰርተሻል፣ በአማራ በትግሬ በምናምን ግልጹ ነሽ ነው የመጣሽው፣ ራሹ ነሽ ነው የመጣሽው። ያን ፖለቲካሽ ልዩነት አለ። እኔና አንቺ አቤስሊ እኔና አንቺ በጣም የፖለቲካ ልዩነት አለ። እዚህ ጋር ስለተቀመጥን አይደለም፣ ፖለቲካ እያወራን አይደለም። ግን ተደብቀው እኔ የቦለኳቸው እኔ ምን አገባኝ? እኔ እኮ አያገባኝም። አሁን ፋኖ ይምራ ኦነግ ይምራ እከሌ ይምራ አያገባኝም። እኔ እኮ አሜሪካ መጡ አይምራ እንጂ እኔ ከኔ ጋር መረጃህን አውጣ ይሉሃል። አውጥቶማ ሳይቷቸዋል አይደል? ከዚህ በቃ ዮርዳን ጨረስኩ። ይኸውልሽ ጂቦ ዮርዳን አይ ዶንት ኒድ ዩ ኖ ሞር። ውሻዬ ነበርክ ተጠቀምኩበት፣ ተጠቀምኩ። ዮርዳን ዘገየ ገብረ ጻዲቅ የኔ ውሻ ነበርክ ተጠቀምኩበት። ዮርዳን ሃሽታግ እኔ ጋር መጣ። ስሚ ንጉስ እየወዳብ ሺህ ዓመት ንገስ እያለች ጊፍት እየሰጠች የኔ ጀነራል ነበረች። አላወቀችም ግን እኛ ከኋላ እየሰለናት እንደነበረ ደምነት ማንነቷን ሳውቅ ስዘረግፍባት መሳደብ ጀመረች። ከፖለቲካ ራሴን አግልያለሁ። እኔ ነኝ ያገለልኩሽ። ትግሬነትሽን ፎቶሽን ስለጥፍብሽ የት እንደምትኖሪ የት እንደምትሰሪ የት እንደምትኖሪ ምናምን አውቃለሁ። ግን ሳያት ምን የምትጠቅም ያለች ዝም ብላ ተራ እንትን ናት። ተራ ሴት አራሪ ናት። ተራ እንትና ብታዩ ቤታዩማ ምን እንትን ይሄ በቃ ፊቷ ምናምን ብታዩ ጌታ ምስክሬ ነው። ተራ በቃ ተራ ሸለኝ ጌታ ምስክሬ ነው። ጂቦና ጆከር አስጠግተው ሌቨል 32 አስገቧት አንበሳ በመቀበል እሷን የፈለገችው እውቅና ነው። እኔ ትንሽ አምሶሪ ስለማጠቅም ነው ብዙ ነገር ስለሌላ ፑሽ አንበሳ ፑሽ 33 ገባ አለቀባት። የላትም ነው ሞር እንዴ ጆከር የእሱ አንበሳ የሚሄደው ለዘገየ ገብረ ጻዲቅና ለጂቦዬ ነው። ባደው ይኸውልሽ
ጨርሻለሁ። እንዳለ አቡ ፋኖ አቡ መሐመድ ሰይድ ፋኖ ዮርዳን አያጅቦ አሮኒ ኦሮሞ ነው። እናቱን አምጥቼ አባቱን አምጥቼ አሳየኋችሁ። እሱ እኮ ድሮ ኦሮሞ ነኝ ይል ነበር። ስሚ ከፖለቲካ ወጥቻለሁ ትያለሽ ሳጋልጥሽ። አንዴ ሰመናዊ ስትሉ፣ አንዴ ፋኖ ስትሉ፣ አሁን ተመልከቱ እንግዲህ ጆከር ሃሽታግ ጅቦ መሲ ብርጅስቶን ጉቺ መሲ እንኳን ወጥታለች ቆይታለች። አረስ ያቺ እንኳን አልነበረችበት። ኖ መሲ ይኸውልሽ፣ መሲ አሁን ህይወቷን እየኖረች ጨርሳለች፣ ግን አልወጣችም። ይኸውልሽ በቲፒኤልኤፍ ፖለቲካ የሆነ ዓመት ታገለጊና ከዛ ደግሞ ስሊፐር ትባያለሽ። ስሊፐር ማለት ትተኛለሽ። ምን ማለት ነው? አሁን መሲ በአማራ ፖለቲካ መሲ አሁን በአማራ ውስጥ ቤታዮን ሃንደል የምታረግ መማር ብትይ ኤኒ አማራ የሚባል መሲ ብርጅስቶን አለች። በጣም ይገርመኛል። ግን አሁን የነሱ ሁለት እንደዚህ አብረው እንደዚህ ምናምን ስታያቸው ግርም ይለኝና አያቸውና ስቃለሁ በጣም ባዶ ቤታዮን መሲ ናት ጉሩም አድርገው ያርጉሽ። ኮልኮሌ ምን መሰለኝ የሚፈልጉት ሆዳደር ይፈለጋል፣ ገንዘቡ ድሃ ይፈለጋል። ተረዳሽ? እኔን እኮ ሞክሮ እኮ ሲያቀታቸው ያገናኛቸው ብዬ እላለሁ እነሱ ኖ እኔን ሞክሮ ሲያቀታቸው ሄዱ። እንደማልገዛ ሲያውቁ ሄዱ። ምን መሲ ብሪጅስቶን እኮ የኔ ሞዴሬተር ነበረች፣ ቀንደኛ እኔ። እነሱን ግን ያገናኛቸው ገንዘብ ይመስለኛል። ምክንያቱም እዛው ቢዝነስ ስላላቸው ዱባይ ውስጥ ሁሉ ገንዘብ ብቻ አይደለም። ለምሳሌ አሁን ዋኖፊ የሚባለውን ታውቂዋለሽ? የመሲ ብሪጅስቶን ቦይፍሬንድ እሱ ነው ሱቁን የከፈተላት። በባለፈው ቦለቀችኝ ስሙን ስጠራው እንዳትቦልቅኝ እንደገና። ዋኖፌ ነው የሚባለው? ዋኖፌ ይባላል። ሰው ተያይዘዋል። ቆንጆ ነው። ተያይዘዋል። ብዙ ሰው ፍራውን ነበር የመሰላቸው። ፍራውን አይደለም የከፈተው፣ ዋኖፌ ነው የከፈተው። እነዚህ ማፊያዎች ናቸው። በቃ ማፊያዎች። ግን ማፊያነት የገረመኝ ግን ለምንድን ነው ማውጣት ያልፈለገችው? ብርጅስቶን ኦልሬዲ ሰው አውጥቶታል። ሌላ ሰው እሱ ምን እንደ ችግር አለ? ችግር ይፈጠራል ከታመነ። እኔ አሁን ይኸውላችሁ ጋይስ አትፍሩኝ እሺ። ስለወጣው ከፖለቲካ እንደፈለጋችሁ ተግማሙ። ኢንፎርሜሽን ብቻ ነው የምሰጠው። እየተከታተልኩ አላሳድዳችሁም። ጨርሻለሁ። ህዝቡ እኮ ያውቃል። ባደወይ ጂጂ ህዝቡን አይቷል። ህዝቡ ግን እንዳልሽው አሁን ሰምቷል። የሚነቃበት ጊዜ አለ። ሲነቃ ደግሞ ወደ ተግባር የሚተገብርበት ጊዜ ይመጣል። የዛን ጊዜ ለእነዚህ ሰዎች ክፉ ነው። አሁን ህዝቡ ያውቃል። አሁን ስለማንም ያውቃል ህዝቡ ማን ተከፋይ እንደሆነ፣ ማን እንደሚከፍለው፣ ማን እንትን እንደሚል፣ ከማን ጋር እንደሚሰራ ሁሉ ያውቃል። አንቅተናቸዋል። 7 ዓመት ነቅቷል። አማራውን አንቅቸዋለሁ። አማራው ያውቃል። ስለሚያውቅ አማራው ማን ዱባይ ላይ ያሉ ሰዎች ምን እንደሚሰሩ ምን እንደሚያደርጉ ገልፍጪ ወንድ ኮንሽ አንበሳው ልጅና ሳይውስ ወንድ ኮናቸው አንበሳው ዳጣሳ ማዳምጪኝ ነኝ መሲቴ መብትሽ ነው። አንቺ ነኝ መሲ ማከብርሽ ትግሬ ስለሆንሽ ትግሬነትሽን ደብቀሽ አይደለም ሴራ የምትሰሪው። አንቺ በነፍሳቸው ነው የምትጫወቺ። ተጫወችባቸው። ይጤን ዱባይ ውስጥ ህጋል አይደል? ዱባይ ውስጥ እነ ሙኒት እነሱ የሚሰሩት ወንጀል ለምን ይመስልሻለኝ? ሌላው ሲሰራ ባንዴ ነው የሚታሰር። ለምን ነው እነሱ ወንጀል እንደዚህ የሚሰሩት? የሰው ፓስፖርት ለምን ይቀማሉ? ሰው እኮ ያግታሉ እኮ ዱባይ ውስጥ እኮ ሰው ያግታሉ። ይሄ ሃፒ የሚባለው በአደባባይ ሴት ልጅ አልደፈረም እንዴ? ምን ሆነ? ለምን ይመስልሻል? ዋይ ቢኮዝ ከመንግስት ጋር መንግስት ውስጥ ያሉ ሰዎች ጋር ስለሚሰሩ ነው። አይተናል ባይናችን። ሃፒ በአደባባይ ሲደፍራል ቪዲዮ ተለቋል። ሙኒት በአደባባይ ነው እንትን የምትለው ሙኒት የምትባለዋ። እነ መሲ ብሪጅስቶን በባለፈው ሱቋ ላይ ሰው ደብድባ ስታባራ አይተናል። ዱባይ ህግ አለ። ዱባይ እኮ በጣም እንትን ነው ይባላል። ደብድባ ከሱቋ እኔ ግን የትለኛለት ጋይስ
ኦኬ ከልጆቹ ጋር ከሆንኩ በኋላ ብዙ ነገር አውልቶኛል እኮ ጋይስ። እነዚህ ሰዎች አሁን እኔ ምንድነው የብልጽግና መንግስት ምን ያህል ዶክተር አብይ አህመድ አለበት የለበትም የሚለው እናንተ መርምሩ። ዱባይ ከኢትዮጵያ ጋር ጥሩ ሪሌሽንሺፕ አላቸው። እነ ዘገየ ገብረ ጻዲቅ እነ ወርቁ አይተነ ለፋኖ ገንዘብ የሚያስታጥቁት ዱባይ ተቀምጠው ነው። እስኪ መንግስት እውነት ፋኖ ለመንግስት ስለሚሰራ ነው እንጂ ፋኖ ከመንግስት ጋር ስለሚሰራ ነው እንጂ አስበሻል? መንግስት ኢትዮጵያን ለመገልበጥ መንግስትን ለማፍረስ ዱባይ ተቀምጠው ጀርመን ተቀምጠው ገንዘብ እያሰባሰቡ በንግድ ባንክ ይልካሉ። you think this is normal? ከመንግስት ጋር ስለሚሰሩ ነው። የብልጽግና መንግስት የሚፈልገውን ነገር እያገኘ ነው። የኮሪደር ልማት ይሰራበታል። ለፋኖ የምትልከውን ብር የኮርኒስ ልማት ይሰራበታል። ዶላር ይፈልጋል። ድሮ ምን ይባላል መሰል ሰፈራችን ውስጥ የሆኑ ሰውዬ ነበር እንደዚህ ማለት ስልጣኔ በሌለበት ሰዓት እንደዚህ ነው እያሉ የሚያወሩ እና ሰው ይንቃቸው ነበር። ከዛ ቀይ ሽብር የአባ እየተባለ ሰው እየተደቀመ ሲገደል ሰውላ ማን ነበር የሚባሉት? አቶ መኮንን እንዲህ ብለው ነበር፣ አቶ መኮንን እንዲህ ብለው ነበር እያሉ በመጨረሻ እሳቸውን መጠየቅና መረዳት ጀመሩ ይባላል። እና አንዳንድ ጊዜ ይሁዳብ እንደዚህ ሲያወራ እንደ ቀልድ የምታዳምጡ ሰዎች እኔ እንኳን ኤክስፔሪንስ ስላለኝ እንደዚህ አይነት ነገር የማዳምጠው ጊዜን ሰጥቼ እውነት ነገር 8 ወር ወደኋላ ልውሰድሽ። ገባችሁ? እኛ የምንሰማው የምናውቀው ነገርም ስላለ እንደዚህ አይነት ነገር ደግሞ ስለሚፈጠርም ይፈጠራል። ለእናንተ አሁን ወጣ ገባ ሆይ ማለቱ እዚህ ጋር አሉ ሀቀኛ ታጋዮች እኮ አላቸው። ሆናሽታግ እኮ ሀቀኛ ታጋይ ልትሆኚ ትችላለሽ። ዘርሽንም ብትለውጭ የተደብቀሽን ብትናገሪ መች ስለ ድምፅ የሌላቸው ድምፅ ነሽ። ግን ሌሎቹ የሚያደርጉትን ነገር ግን አንቺ አታውቂም። የኔ ቆንጆ አታውቂም። በነገራችሁ ላይ እነዚህ ሰዎችን ስለምጠላቸው የገቡበትን ለገንዘብ ብላችሁ የገባችሁ ህይወታችሁን የምታጡበት በኋላ ዋጋ የምትከፍሉበት ምን ይባላል መሰለኝ ይሁዳ ወጣቶች ድሮ ነው ይባላል። ድሮ ይሄ ሰዎች በሚገደሉበት ጊዜ የለም ይሄ ወጣት ዝም ብሎ በሚገደል በደርግ ጊዜ አንዱ የአባ የሆነና አንድ ወጣቶች የተሰበሰቡበት ቤት ሲሄድ ጨለማ የሆነ ደርግ አንድ ላይ ነበር የሚረሽናቸው ሲወጡ ወይ ትምህርት ሲሄዱ ወይ ተጠራርተው ሲሄዱ። ግን ከዛ መሀል አንዱ ግን የአባ ነው። አንዱ እኮ ነው አንዱ ወይ እናቱ ትደፋለች ወይ እህቱ ትደፋለች። ግን አንዱ ነው ያንን ነገር እዛ ነገር ውስጥ ያለው እና አንዳንድ ጊዜ የምትመርጡት ጓደኛ የምትይዙት ጓደኛ አብራችሁ የምትውሉት አሁን እናንተ እዚህ ተሰብስባችሁ ቲክቶክ ላይ ሆይ ስትሉ ከመሀላችሁ አንዱ ግን ስራውን እየሰራ ነው። እናንተ በማታውቁት ባላሰባችሁት መንገድ አሚን ይሄን ቆንጆ እና ድምፅ መሆን ሌላ ነው። ተንኮል ሲሰራባችሁ ደግሞ ሌላ ነገር ነው። ገብቷችኋል? ስለዚህ አንዳንዱ በቃ የፈለገ ይምጣ ብሎ ጫካ ይገባም። አንዳንዱ ደግሞ የፈለገ ይምጣ ቤተሰቤ ይለፍለት ወይንም ደግሞ የደህና ልብስ ልልበስ ከዛ ወደ የራሱ ጉዳይ ነው የሚላል። አንዳንዱ ደግሞ ግን ለማንኛውም እኔ ከደሙ ንጹህ ነኝ ብዬ ነው ማለት ያለብኝ። የማታውቁ ልጆች ምንም እንጀራ ብላለሁ ብላችሁ ምናምን ገደል ውስጥ አትግቡ ነው የኔ መልዕክት የሆነው። ዛሬም ነገር ማስተላለፍላችሁ እንደሰው ምክንያቱም መበላትን አልፈልግም። እኔ ይሄ እኔ አካሄድ ነው። ስለ ሌሎቻችሁ አያገባኝም። እኛ አንበላምን ማናስበላምን ምክንያቱም ከሞትንም ከኖርንም በራሳችን ሀቅ እንኖራለን እንሞታለን። እኛም ባምንበት ነገር ማንም እንዲጫወትብኝ አልፈቅድም። ማንም እሱ ለጠገበው እሱ ለሚኖረው ኑሮ የሱ ቤተሰብ አሁን የመጨረሻ ጌም ነው። ከዚህ በኋላ መውጣት አለብኝ። ሁላችሁንም አመሰግናለሁ። በዛ በኩል ብላችሁ የምታለቅሱ እዚህ ቤት ማለት ነው ብትሞቱ አንብሎክ አትደረጉም። ሁለተኛ የኔ መድረክ ውስጥ አትገቡም። አልቅሱ። ድንኳን ጥላችሁ ብትሳደቡ አልመልስላችሁም። አላቃችሁም።
አላቃችሁም። እዮዳቤን ለመግባት እንደገና መወለድ አለባችሁ፣ እንደገና መፈጠር አለባችሁ። እኔ ባደወይ የቦለኳቸው ሰዎችን አልፈታም ብያለሁ። ብዙዎችን አፈምሻለሁ። ብዙዎችን ህዝብን ለማንቃት ብዬ ነው። ኢቭን በኔ ስዕብና በኔ ደረጃ አይደላችሁም። ብዙዎቻችሁን የመድረክ አምጥቼ ያዋራኋችሁ ሰዎች አታልቅሱ፣ በቃ ተበልታችኋል። አሁን ታውቃለህ፣ ዘገየ ገብረ ጻዲቅ ማንም የሚሰጠው የለም። አክስሬዋለሁ። ቢሞት ሁለተኛ የሚያገኘው ነገር የለም። ለእኛ ግን ይሰጣል። እኛ ከማንም ጋር እኔ ምንድነው በቃ እኔ ገንዘባቸውን ነው ሴጋው። ሁለተኛ በቃ ሴጋውን አሳብጄ አጨልሌ አጠንጥጬው እዛ ጋር ገብቶ በማያውቀው ጭንቅላቱ በማይዘው ነገር እየተሟገተ ነው። ግራ ገብቶታል። ኦርቶዶክስ እያለ ይሻለው ነበር። አላወቀም። አጠንጥጬው አሁን የሚያደርገው ቁጡ ጠፍቷል። በቃ ምንም በቃ ቁጡ ጠፍቷል። ዳን ዮር ዳን ቢካዝ ይኸውልሽ ህዝብ ባለው this is what I do እኔን ጨምሩ። የዩዳብና እኮ የኔ ጊፍተሮች አንድ ናቸው። አይ ቲንክ